ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር የፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ ክቡር የጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት፣ ክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ ክብርት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ፣ ክቡራን ሚኒስትሮች፣ ክቡራንና ክቡራት፣ የአዲስ አበባ ዩኒቨርሲቲ ስራ አመራር ቦርድ አባላት፣ ዩኒቨርሲቲያችን የሴኔት አባላት፣ ዩኒቨርሲቲያችን ማኔጅመንት አባላትና ውድ ባልደረቦች፣ ክቡራንና ክቡራት፣ አዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመት የአልማዝ ኢዮቤልዩ በዓል በተለያዩ ኩነቶችና ዝግጅቶች በማክበር ላይ ይገኛል። በባለፉት 6 ሳምንታት ከተከናወኑ አንኳር የበዓሉ ማክበሪያ ዝግጅቶች ውስጥ አንዱ አካዳሚክ ሴሚናሮች በተለያዩ ርዕሰ ጉዳዮች ማካሄድ ነበር። የዚሁ አካዳሚክ ሴሚናሮች አካል የሆነ ዛሬ አንድ ከፍ ያለ ፓናል ይከናወናል። ይህም የአካዳሚክ ሴሚናሮች ማጠናቀቂያ መድረካችን ይሆናል። መደበኛና ሌሎች የአካዳሚክ ውይይት መድረኮች ሁሌም የሚቀጥሉ መሆናቸው እንደተጠበቀ ሆኖ ማለት ነው። ዛሬ በተዘጋጀው በዚህ ሃይ ሌቭል ፓናል የታደማችሁትን ክቡራን እንግዶች እንኳን እንዲሉ ክቡር ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስትርና የአዲስ አበባ ዩኒቨርሲቲ ቻንስለር ወደ መነጋገሪያው ጋብዛለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን የመንግስት ባለስልጣኖች፣ የአዲስ አበባ ዩኒቨርሲቲ ባልደረቦች፣ ይሄ 75ኛው ዓመት የአዲስ አበባ ዩኒቨርሲቲ ክብረ በዓል ኢነወይ የኢትዮጵያም ታሪክ ማለት ነው። 75 ዓመቱ አይ ቲንክ ኢትዮጵያ ወደ ሞደርናይዜሽን ወደ ዘመናዊነት ከመጣችበት ጊዜ ጀምሮ ያለፈችባቸው 75 ዓመታት ከዚህ ዩኒቨርሲቲ ታሪክ ከዚህ ዩኒቨርሲቲ ጋር የተያያዙ ናቸው። ኢንትረስቲንግ በሆነ መንገድ አክቹአሊ ዓለምም ፈንዳሜንታል የሆነ ለውጥ ያመጣችበት 75 ዓመት ነው። የሁለተኛው የዓለም ጦርነትን ተከትሎ የመጣው ስርዓት አሁን ደግሞ ወዴት እንሄዳለን የሚባል ትልቅ ጥያቄ የተደረሰበት ጊዜ ነው። አይ ቲንክ ይሄ በጣም ጥሩ ጊዜ ነው፣ ብዙ ነገሮች ለመወያየትና ለመነጋገር። በዚህ አጋጣሚ ይሄንን የ75ኛ ዓመት በዓል ለማክበር በአገር ደረጃ ያለፍንበትን እና ወደፊት የምንሄድበትን በከፍተኛ ደረጃ እንዲያወያዩን ክቡር ጠቅላይ ሚኒስትር ዩኒቨርሲቲው ስለመጡ በጣም እናመሰግናለን። ክቡር ቻንስለር እናመሰግናለን። የዛሬውን ከፍ ያለ ፓናል የሚያወያዩልን የዩኒቨርሲቲያችን የስራ አመራር ቦርድ ምክትል ሰብሳቢ እና የአዲስ አበባ ዩኒቨርሲቲ ኤሜሬትስ ፕሮፌሰር ባህሩ ዘውዴ ናቸው። ፕሮፌሰር ባህሩ በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ ታሪክ ኤሜሬትስ ፕሮፌሰር ሲሆኑ በተጨማሪም የኢትዮጵያ ሳይንስ አካደሚ መስራች አባል፣ የአፍሪካ የሳይንስ አካደሚ አባል፣ የኢትዮጵያ ታሪክ ባለሙያዎች ማህበር ፕሬዝዳንት ናቸው። ቀደም ሲል ካገለግሉባቸው የተለያዩ ኃላፊነቶች እና እርከኖች መካከል በአዲስ አበባ ዩኒቨርሲቲ የታሪክ ክፍለ ትምህርት ሊቀመንበር፣ የኢትዮጵያ ጥናት ተቋም ዳይሬክተር እንዲሁም ከዩኒቨርሲቲ ውጪ የማህበራዊ ጥናት መድረክ ፎረም ፎር ሶሻል ስተዲስ ስራ አስፈጻሚ እና ዳይሬክተር፣ የኢትዮጵያ ሳይንስ አካደሚ ምክትል ፕሬዝዳንት ተጠቃሽ ናቸው። የአፍሪካ የታሪክ ባለሙያዎች ማህበር እና የምስራቃዊና ደቡብ አፍሪካ የማህበራዊ ሳይንስ ምርምር ተቋም ምክትል ፕሬዝዳንት ሆነውም አገልግለዋል። በቦርድ አባልነት ካገለግሉባቸው ተቋማት መካከል የሚከተሉት ይገኛሉ። ማህበራዊ ጥናት መድረክ በሊቀመንበርነት፣ የቅርስ ባላደራ ማህበር ተቀማጭነቱ ዳካር ሴኔጋል የሆነው ትረስት አፍሪካ መልካም አስተዳደር ለአፍሪካ ፎረም፣ እንደዚሁም የምስራቅ አፍሪካ ቅርንጫፍ እና በአዲስ አበባ ዩኒቨርሲቲ በሌሎችም በርካታ ኃላፊነቶች
ተወጥተዋል። በረጅም የአካዳሚክ ህይወታቸው ከአዲስ አበባ ዩኒቨርሲቲ ውጪ በአሜሪካና በአውሮፓ በሚገኙ ዩኒቨርሲቲዎች ተጋባዥ ፕሮፌሰር ሆነው አስተምረዋል። በተለያዩ ፌሎሺፖች የተመረጡ ሲሆን ከነዚህም የብሪቲሽ አካዳሚን፣ የጃፓን ፋውንዴሽን እና በርሊን የሚገኙ ከፍተኛ ትምህርት ተቋማትን፣ ሁምቦልት ዩኒቨርሲቲ እንደዚሁም ስታይንቦሽ ደቡብ አፍሪካን መጥቀስ ይቻላል። ፕሮፌሰር ባህሩ ወደ መድረክ እንዲመጡና የዛሬውን የውይይት መነሻ ጽሑፍ አቅራቢ እንዲያስተዋውቁ እንደዚሁም ውይይቱ እንዲመሩ በማክበር እጠይቃለሁ። አመሰግናለሁ ዶክተር ሳሙኤል። አዲስ አበባ ዩኒቨርሲቲ በ75 ዓመት ዕድሜው ብዙ ውጣ ውረዶችን አሳልፏል። በ1943 ዓመተ ምህረት አስኳል በሆነው አዲስ አበባ ዩኒቨርሲቲ ኮሌጅ ጀምሮ የማይናቁ ስኬቶችን ያስመዘገበውን ያህል አያሌ ተግዳሮቶችን ተጋፍጧል። ተቋማዊ ነፃነቱን የሚያጎናጽፈውን ቻርተሩን ተነጥቆ ለአያሌ አስርታት ከቆየ በኋላ በቅርቡ ተመልሶለት አዲስ የጉዞ ምዕራፍ ጀምሯል። ይህ ነፃነት እድልም ተግዳሮትም ይዞ እንደመጣ በውል ተገንዝቦም ሁኔታውን የሚቋቋምበትን ስልት ነድፎ በመንቀሳቀስ ላይ ይገኛል። ተቋማት የዘመን ጉዟቸውን ወሳኝ ነቁጦች በተለየ ሁኔታ ማክበራቸው የተለመደ ነገር ነው። በተለይም 25ኛው፣ 50ኛው፣ 75ኛውና 100ኛ ዓመቶች ልዩ ስፍራ ሲሰጣቸው ቆይቷል። የመጀመሪያዎቹ ሶስቱ የብር፣ የወርቅ፣ የአልማዝ ኢዮቤልዩ የሚል ደማቅ ስምም ተሰጥቷቸዋል። በዚህ ረገድ ዩኒቨርሲቲያችን የወርቅ ኢዮቤልዩን ማክበሩ በጊዜው የነበርን ሰዎች የምናስታውሰው ነው። አሁን ደግሞ የአልማዝ ኢዮቤልዩን በተለያየ መርሃ ግብሮች በማክበር ላይ ይገኛል። ከእነዚህ ክብረ በዓል ተግባራት አንዱ ዩኒቨርሲቲው ያለፈበትን ዘመን የአሁን ገጽታውንና የወደፊት እጣ ፈንታውን ወይም ትልሙን የሚያመላክቱ ንግግሮችና የፓነል ውይይቶችን ያቀፈው መርሃ ግብር ነው። ዛሬ የታደምንበት ከፍተኛ ፓነል የዚህ መርሃ ግብር ማሳረጊያ ነው። ስለሆነም ክቡር ዶክተር አብይ አህመድ እጅግ ከተጣበበ ጊዜያቸው ቆርሰው በከፍተኛ ትምህርትና በምሁራን ዙሪያ ምልከታቸውንና ራዕያቸውን ሊያካፍሉን በመካከላችን ይገኛሉ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ዶክተር አብይ አህመድ የ2011 ዓመተ ምህረት የኖቤል የሰላም ሽልማት ተሸላሚ ናቸው። በትምህርታቸው በትራንስፎርሜሽናል ሊደርሺፕ የማስተርስ ዲግሪ፣ በቢዝነስ አስተዳደር የኤምቢኤ ዲግሪ እንዲሁም ከአዲስ አበባ ዩኒቨርሲቲ በሰላምና ጸጥታ ጥናት የፒኤችዲ ዲግሪ አግኝተዋል። የዶክትሬት ጥናታቸው በኢትዮጵያ ማህበራዊ ካፒታልና ባህላዊ የግጭት አፈታት ዘዴዎች ላይ የሚያጠነጥን ሲሆን የናሙና ጥናት መጠነሪውም በጅማ ዞን ሃይማኖታዊ ግጭቶች ላይ ያተኮረ ነበር። ይህም በሰላም ጸጥታና የማህበረሰብ ጽናት ጉዳዮች ላይ ረዘም ላለ ጊዜ ያላቸውን ትኩረት ያሳያል። ከአካዳሚያቸው የትምህርት ጉዟቸው ባሻገር ዶክተር አብይ አህመድ የአያሌ መጽሐፍት ደራሲም ናቸው። ጽሑፎቻቸው ፖለቲካዊ ፍልስፍና፣ ሀገራዊ ልማት እና ማህበራዊ ለውጥ ላይ ያተኩራል። ሀሳቦቻቸውና የአደባባይ ምሁራዊ አበርክቷቸው ወደ ጠቅላይ ሚኒስትርነት ከመምጣታቸው በፊትና በኋላ ባሳተሟቸው መጽሐፍት ውስጥ ተንጸባርቀዋል። መደመር 2011፣ የመደመር መንገድ 2013፣ የመደመር ትውልድ 2015፣ የመደመር መንግስት 2017 ወደ ጠቅላይ ሚኒስትርነት ከመጡ በኋላ የጻፏቸው ሲሆኑ ዲራአዝ በሚል የብዕር ስምም የተለያዩ መጽሐፍት አበርክተዋል። የእነዚህ መጽሐፍት በተለይም የመደመር ተከታታይ እትሞች ግብ ከአጠቃላይ ሀገራዊ ገጽ ጉዳዮቹ ባሻገር የትምህርትን ተደራሽነትን ማስፋት እና የገጠሩን ማህበረሰብ ማካተት ነው። ጭብጣቸውም መማርና ማብቃት ላይ ያተኮረ ነው። እነሆ ዛሬ ደግሞ የምሁራን ሚና በፈጣን ዘመን ፈጠራን ለምትፈልግ ሀገር በሚል ርዕሰ ሀሳብ ጥናታዊ ጽሑፍ ያቀርቡልናል። ይህን ካልኩ በኋላ ዶክተር አብይ ጥናታዊ ጽሑፍ እንዲያቀርቡ መድረክ ጋብዛለሁ። አመሰግናለሁ። ጡረታ ከወጣው በኋላ ደጋግሜ የምመጣበት መድረክ እንደሆነ ተስፋ አደርጋለሁ። ዛሬ አስቀድመው እንድለማመደው ለጋበዙኝ ሰዎች ምስጋና እያቀረብኩ
በመጀመሪያ የዚህ ዩኒቨርሲቲ ተማሪዎች፣ አስተማሪዎች፣ አጠቃላይ ኮሚኒቲው የአንጋፋ ተቋም ለ75ኛ ዓመት የምስረታ በዓሉ እንኳን አደረሳችሁ፣ እንኳን አደረሰን። 50ኛውን አክብራችሁ 75ኛው የተቀላቀላችሁ ለ100ኛው ያድርሳችሁ ማለት እወዳለሁ። ዛሬ የማቀርብላችሁ መነሻ ጽሁፍ ምሁር፣ የምሁር አመራር፣ አዲስ አበባ ዩኒቨርሲቲ፣ የኢትዮጵያ ምሁራን ብልጽግናው ላይ ያላቸው ሚና የሚዳስስ ይሆናል። የመጀመሪያው ርዕሴ ቀደም ሲል ፕሮፌሰር እንዳነሱት የምሁራን ሚና በፈጣን ዘመን የሚል ቢሆንም ወደኛ ለማውረድ የምሁራን ሚና ለሀገር ብልጽግና ወደሚል ትንሽ ሞዲፋይ አድርጌዋል። ይህን ሞዲፋይ ያደረኩበት ዋናው ምክንያት ወደ እናንተ ለመምጣት ስሰናዳ አንድ ፈላስፋ ተናገረ የተባለውን ነገር አስታወስኩኝ። ሰዎች በሶስት ካታጎሪ ከፍላቸዋል። ሶስት አይነት ሰዎች አሉ ይላል ፈላስፋ። ገሚሱ ሰው አፍቅሮተ ነዋይ ያለው ነው ይላል። ገሚሱ ሰው አፍቅሮተ ክብር ያለው ሰው ነው ይላል። ገሚሱ ደግሞ አፍቅሮተ ዊዝደም ወይም ጥበብ ያለው ነው ይላል። እና ዛሬ እኔ የመጣሁት ላቨርስ ኦፍ ዊዝደም ወደሚባለው ስብስብ ነው በሚል ተስፋ አይዲያን የማይፈሩ አይዲያን ኢንተርቴን የሚያደርጉ ሰዎች ከሆኑ የተንሳፈፈ ጉዳይ ብቻ ሳይሆን ትንሽ ወረድ ብሎ ወደኛ ሁኔታ ቢመጣ አይከፋቸውም በሚል እምነት በተወሰነ ደረጃ ርዕሱን ሞዲፋይ አድርጌዋለሁ። የምሁራን ሚና ለሀገር ብልጽግና እጅግ ከፍተኛ ሚና ያለው ምሁር በዘርፉ የሚሰጠውን አመራር በተሰጠው ከረንሲ የሚሰጠውን አመራር አውቆ ለይቶ የሚገለገል ሲሆን ነው። ምሁራን የጋራ ትርክት በመፍጠር ምሁራን የበለጸገች ከድህነት የተላቀቀች ኢትዮጵያን ለማየት የሚጠበቅባቸው ሚና ይወጡ ዘንድ ምሁራዊ አመራር መስጠት ይጠበቅባቸዋል። ምሁራዊ አመራርን ከማየታችን በፊት በተወሰነ መልኩ መሪ ማን ነው ማለት ይኖርብናል። መሪ በመጀመሪያ ራሱን ያሸነፈ፣ ራሱን የሚያነጋግር፣ በውስጡ ያለውን ቮይስ እና ኖይዝ መለየት የሚችል፣ ኖይዝ ሰፕረስ እያደረገ ለቮይስ ስፔስ የሚሰጥ፣ ከራሱ ጋር መወያየትና ራሱን ማድመጥ፣ በዚያም ሂደት ራሱን ማሸነፍ ያስቀደመ ሲሆን ነው። ራሱ ጋር መነጋገር ከተለማመደ በኋላ በራስ እና ከራስ መነጋገር በቂ ስላልሆነ ጊዜን ለመዋጀት፣ ጊዜን ለማትረፍ፣ ጊዜ ፈጣን ጋላቢ ፈረስ መሆኑን አውቆ እያንዳንዱን ወቅት ለተገባ ዓላማ ማዋል የሚችል ሲሆን ራሱን ያሸነፈና ጊዜን መጠቀም የሚችል ከሆነ በኋላ ሶስተኛው ምዕራፍ ስለ ሐሳብ ያለው አፍቅሮት፣ ስለ ሐሳብ ያለው መከፈት፣ ሐሳብን ኢንተርቴን ለማድረግ ያለው ዝግጁነት ነው። ሰው ራሱን ካደመጠ፣ ከራሱ ጋር ከተወያየ፣ የጊዜን ዋጋ ከተገነዘበ፣ ለሐሳብ ቦታ ከሰጠ፣ የመጨረሻው ከአንድ ምሁር ኢምፓክትፉል እንቅስቃሴ በፊት የሚቀርበው ነገር ግብ ነው። ዝም ብሎ እንደዚሁ ሐሳብ የሚገበይ የሚሸጥ ሳይሆን የሆነ ነገር ለማሳካት ግብ የሚያስቀምጥ መሆን አለበት። በዚህ ጊዜ በዚህ ሁኔታ እነዚህን ጉዳዮች አሳካለው የሚል መሆን አለበት። ያንን ማድረግ ሲችል ከራሱ አልፎ ሌሎችን ኢንፍሉዌንስ የሚያደርግ፣ ከራሱ አልፎ ሌሎችን መጥቀም የሚችል ይሆናል። ለዚህም ነው ሊደርሺፕ ኢዝ ናት አባውት ፓወር ኤንድ ፖዚሽን የሚባለው። ኢትስ አባውት ፐርፐስ ኤንድ ፖቴንሻል። ስለያዝነው ቦታ ሳይሆን ባለንበት ቦታ ሁሉ በእነዚህ ልምምዶች የለውጥ ኤጀንት ሆነን አመራር መስጠት ሰዎች ይችላሉ። በተለይ ምሁራን አንደኛው አዎንታዊ ተጽዕኖ በመፍጠር ሊደርሺፕ ኢዝ ኦል አባውት ኢንፍሉዌንስ የሚባለው ማለት ነው። ከራስ አልፎ የሚከተልን ኃይል ኢንፍሉዌንስ ማድረግ ስለሆነ
የለውጥ ትልም ገንብተው የለውጥ ትልም ነድፈው ሰዎችን ማስተባበር፣ ሰዎችን ማብቃት፣ ሰዎችን ማሰማራት፣ ሰዎችን ኦቨርሳይት ማድረግ ሲችሉ የዚያ ሁሉ ድምር ደግሞ ውጤት ሲያመጣ አንድ ሰው የመሪነት ብቃት ተጎናጽፏል ይባላል። ውስን ወሳኝ የመሪነት አንኳሮችን ለማንሳት መሪነት ለስልጣኔ ስምረት ያለውን ዋጋ በተወሰነ አንስቼ ማለት ፈልጋለሁ። መሪነት በጊዜና በዘመን ላይ መሰልጠን ማለት ነው። የዛሬ 75 ዓመት የነበሩ የዚህ ተቋም ምሁራን፣ የዚህ ተቋም መሪዎች የሰለጠኑበት ሁኔታና ዛሬ የምንሰለጥንበት ሁኔታ አንድና ያው አይደለም። ምሁርነት በጊዜና በዘመን ላይ መሰልጠን ነው። ምሁርነት ከጊዜ ጋር ያለን ሽቅድድም ሳይታለፉ ሳይቀደሙ መኖር ማለት ነው። ከተቀደሙ ይበላሻል። ለዚህም 3 ዋና ዋና የምሁርነት አንጓዎች በመሪነት አስታክኬሊ። የመጀመሪያው መሪዎች የሐሳብ መሪዎች ወይም ምሁራን ናቸው። የሐሳብ መሪዎች ወይም ምሁራን ያለፈውን ያለንበትን የሚረዱ መጪውን ማየት የሚችሉ ዛሬን አበክረው የሚሰሩ ናቸው። ትናንትናን በቅጡ መለስ ብለው መዳሰስ የማይችሉ ከሆነ ብላይንድ ስፓት እንዳላቸው የማይገነዘቡ ከሆነ ወደ ኋላ መለስ እያሉ ማየት ወደፊት ለመስፈንጠር ያለውን ፋይዳ የማይገነዘቡ ከሆነ ነገን አርቀው ለማየት ይቸገራሉ። ትናንትናን መዳሰስና ነገን ማየት በቂ አይሆንም። ዛሬን ጠንክሮ መስራት ይጠይቃል የሐሳብ ምሁር ለመሰኘት። ለምን? ሐሳብ የለውጥ ኃይል ነው። ምሁራን የለውጥ ወኪል ናቸው። ምሁራን ልክ አንድ ሰው የህዝብ ወኪሉ ነው ተመርጦ ተወክሎ ፓርላማ እንደሚገባው ሁሉ ሐሳብን ወክለው በፖለቲካል አውድ፣ በኢኮኖሚክ አውድ፣ በሰዎች መስተጋብር ውስጥ የሐሳብ ወኪል ሆነው የሚንቀሳቀሱ ኃይሎች ናቸው። ሐሳብ የለውጥ ኃይል ነው። ምሁራን የዚያ ወኪል ናቸው። ውክልናቸውን በወጉ የማይወጡ ከሆነ ውክልናውን በወጉ እንደማይወጣ የህዝብ ተመራጭ ማለት ናቸው። ሁለተኛው ክሪቲካል የአመራር አይነት የተቋም መሪዎች ኢንስቲቱሽናል ሊደርስ ወይም መንግስት በሚባለው ሊካተት ይችላል። ይሄ የተቋም ለውጥ ቅድም ያነሳዋቸውን የሐሳብ መሪዎች ጥንስስ ተቋማዊ የሚያደርግ ኢንስቲቱሽናላይዝ የሚያደርግ ኃይል ማለት ነው። ለምሳሌ ሰዎች ከሃንቲንግ ወጥተው በምግብ ራሳቸውን ለመቻል ወደ ግብርና እንቅስቃሴ፣ ወደ ግብርና ቴክኖሎጂ፣ ወደ ግብርና ሙቭመንት ውስጥ የገቡት በሐሳብ ነው፣ በተቋም አይደለም። የግብርና ሪቮሉሽን ከተስፋፋ በኋላ ያ ሪቮሉሽን ያመጣው አጠቃላይ ማህበረሰባዊ እንቅስቃሴ የነበረው ተቋም ሊያስተዳድረው ብቃት ስላልነበረው ፊውዳሊዝምን ፈጠረ። ፊውዳሊዝምን የወለደው የግብርና ሪቮሉሽን ነው። ግብርና ሪቮሉሽን የፈጠረው ደግሞ ሐሳብ ነው። እነዚያ የሐሳብ ወኪሎች በማህበረሰብ ውስጥ በሚፈጥሩት ኢንፍሉዌንስ ማህበረሰባዊ እንቅስቃሴ ከፈጠሩ በኋላ ሄዶ ኢንስቲቱሽናል ቼንጅ አምጥቶ ሙሉ እስከሚሆንበት ጊዜ ድረስ የተሟላ ውጤት ሊያመጣ አይችልም። ተቋም ይፈልጋል። የካፒታሊዝም ስርዓት በአግሪካልቸር ሪቮሉሽን ጊዜ በሐሳብ ደረጃ በአርቲክል ደረጃ ነበረ፣ ግን ተቋማዊ የመሆን አቅም አልነበረው። ኢንዱስትሪያል ሪቮሉሽን ሲፈጠር ኢንዱስትሪያል ሪቮሉሽን የፈጠረው ሐሳብና ማህበረሰብ በፊውዳል ስርዓት መገዛት መተዳደር በቂ ስላልሆነ ፊውዳል ስርዓትን ማፍረስና ካፒታሊዝምን መፍጠር ግዴታ ነበር። ሐሳብ ሙቭመንት ይፈጥራል፣ ሙቭመንት ስርዓት ይፈጥራል። ካፒታሊዝም ኢንዱስትሪያል ሪቮሉሽን ከፈጠረው በኋላ አሁን ሁላችሁም እንደምትታዘቡት ያለው ትሬንድ ሪሰንትሊ 4.0 ኢንዱስትሪያል ሪቮሉሽን የሚባለው ሐሳብ በስፋት በዓለም ላይ መነጋገሪያ ሆኗል። የ4.0 ማጠንጠኛ መካከለኛ ሐሳብ ኦቶሜሽን፣ ኤፊሽንሲን ማሳደግ፣
ኤአይን በጣም መጠቀምን ላይ ያተኮረ ነው። ኤአይ እንጠቀም፣ አፕሊኬሽን እንስራ፣ አውቶሜሽን እንስራ፣ በዚህም ኤፊሽንሲን እናሳድግ ነው። የለም በ4.0 መታጠር የለብንም 5.0 መጠቀም አለብን የሚለው እሳቤ ደግሞ በአንድ ዘመን የመጣን ቴክኖሎጂ ብቻውን መጠቀም በቂ ስላልሆነ ቴክኖሎጂዎች ኮንቨርጅ አድርገን ሂውመን ሴንትሪክ ሆነው መገልገል ያስፈልጋል። ሂውመን ሴንትሪክ ካልሆኑ 4.0 የሰውን ልጅ ኤግዚስተንስ፣ የሰውን ልጅ ስራ፣ የሰውን ልጅ ህይወት የሚገዳደር ሊሆን ይችላል እና በ5.0 ቴክኖሎጂዎች ኮንቨርጅ አድርገን ሂውመን ሴንትሪክ አድርገን ለመጠቀም ካፒታሊዝም ይችላል ወይ ነው ጥያቄው። አይችልም። ፊውዳሊዝም ኢንዱስትሪያል ሪቮሉሽንን ሊመራ እንዳልቻለው ሁሉ አሁን በመናስበው በኤአይ ዘመን ሂውመን ሴንትሪክ ቴክኖሎጂን የመጠቀም ፍላጎት ባለበት ዘመን ካፒታሊዝም ስርዓት ሆኖ አሁን ያለውን አውድ ሊመራ አይችልም። ይሄም በብዙ ነገር አሳይቷል። አንደኛ ክላይሜት ላይ በሰጠው አመራር ካፒታሊዝም አሁን ያለውን ዘመን መዋጀት እንደማይችል አሳይቷል። እንደ ካምፕ 60-70 ዓመት ጠንክሮ ኃይሎ ያሻውን ሲያደርግ የነበረው ካምፕ እንዳያችሁት ተነቃንቋል። እርስ በርሱም ሊግባባ አልቻለም። እርስ በርሱ ብቻ ሳይሆን በውስጡም ቢሆን ቪዚብሊ በሚታይ ሁኔታ ዲክላይን ስቴጅ ላይ ነው ያለው። በዚህ ጊዜ እዚህ ያለን የሐሳብ ወኪሎች ቁጭ ብለን መጠበቅ ነው ያለብን ወይስ በእኛ ሁኔታ የሚስማማ ስርዓት መፍጠር ነው ያለብን? የመጀመሪያው ጥያቄ እሱ ነው። ለዚህም በመደመር መንግስት በግልጽ ተቀመጠው መንግስታት መሆን ያለባቸው እኛ የምንፈጥረው መንግስት መሆን ያለበት አንደኛ ኢዚ ኦን ቢሮክራሲ መሆን አለበት። ቢሮክራሲ ላይ ጊዜ የሚያጠፋ መንግስት መሆን የለበትም። ቢግ ኦን ስትራቴጂ መሆን አለበት። ትላልቅ ስትራቴጂዎች ያሉት መሆን አለበት። መጨረሻ ኢምፖርታንቱ ኤሌመንት ግን ስትሮንግ ኦቨርሳይት መኖር አለበት። መንግስት የመቆጣጠር አቅም እንጂ የቀበሌ መታወቂያ በሚሰጥበት ደቂቃና ሰዓታት ላይ የሚያጠፋ ከሆነ አጃይል አዳፕቲቭ መሆን ስለማይችል በ5.0 ዘመን ያን እሳቤ መሸከም የሚችል ተቋም መሆን አይችልም። ለዚህም ተቋማት ራሳቸው ሪፎርም ማድረግ አለባቸው፣ ማዘጋጀት አለባቸው። ሶስተኛው መሪ የማህበረሰብ መሪዎች ናቸው። እነዚህ ቅድም ያነሳዋቸው የማህበረሰብ መሪ አይደሉም ማለት አይደለም። ከነዚህ ውጪ በተለያየ ተቋማት በሱፕራስትራክቸር ሌቭል በማንቃት ማህበረሰብ የሚመሩ ግለሰቦችና ቡድኖች አሉ። የነዚህ ደግሞ ዋናው ጉዳይ ለለውጥ ክፍት ያልሆነን ማህበረሰብ ለውጥ ኤምብሬስ የማያደርገውን ፖለቲካል ላንድስኬፕ አዳዲስ ነገር እንዲቀበል አዳዲስ ቫልዩ መሸከም እንዲችል ማስተማር ነው። ዲሞክራቲክ ካልቸር መፍጠር ነው። ኢንዱስትሪያል ካልቸር መፍጠር ነው። ግቢን ለምሳሌ ላንድስኬፕ ማስተካከል፣ ግቢን ማስዋብ የአዲስ አበባ ዩኒቨርሲቲ ምሁራን ይሁነኝ ብለው የሚያስቡትና የሚሰሩት ጉዳይ ላይሆን ይችላል ትናንትና። ዛሬ ግን እንዳያችሁት በየቦታው ኢምፖርታንት እየሆነ መጥቷል። እንግዲህ ከዚህ ግቢ ስንወጣ ያለው ላንድስኬፕ እና እዚህ ግቢ ውስጥ ስንገባ ያለው ላንድስኬፕ ይወዳደርና የጥያቄ ምልክት መነሳቱ አይቀርም ማለት ነው። ትናንትና አቴንሽን ላይ ሰጠው ይችላል፣ ዛሬ ግን የግድ ነው። ቢኮዝ አሁን ያለው ዘመን ሂውመን ሴንትሪክ ነው ሲባል ሰዎች በእግራቸው ከሚንቀሳቀሱበት፣ ከሚስቡት አየር፣ ከሚጠጡት ውሃ፣ በከባቢያቸው ካለው ሽታ አይናቸውን፣ ጆሮአቸውን፣ ውስጣቸውን የሚመግቡት ነገር በሙሉ በተቻለ መጠን የተሰናሰለ የተስተካከለ መሆን አለበት የሚል እሳቤ ነው። ለዚህ ማህበረሰብ አንቂዎች ለለውጥ ክፍት የሆነ ማህበረሰብ ለመፍጠር ኃላፊነትና የአመራር ሚና ይጠበቅባቸዋል። የሐሳብ መሪዎች፣ የተቋም መሪዎች፣ የማህበረሰብ መሪዎች የሚደማመጡ፣ የሚሰናሰሉ፣ የሚማማሩ ከሆኑ አሁን ባለንበት ዘመን ውስጥ ተሰብረን ተቀጭተን የምንቀር ሳንሆን ቀና ብለን የምንራመድ እንድንሆን ያስችላሉ። ይሄ እንዲሆን ከነዚህ ሶስቱም በተጨማሪ ፈርዘር የአመራርን ተጽዕኖ የሚገለጥበትን መንገድ በቀለለ መንገድ ነካ አድርጌ ማለፍ እሞክራለሁ። ቅድም እንዳነሳሁት አይዲያ የሐሳብ መሪዎች የሚባሉት ኢንቴሌክቹዋል ሊደርስ ይባላሉ። ኢንቴሌክቹዋል ሊደርስ ከረንሲያቸው ሐሳብ ነው።
የሚገበያዩበት ከረንሲ ሐሳብ ነው። ያንን ከረንሲ በደንብ የማያቅ ኢንተሌክቹዋል ሊደር መሪ ነኝ ቢልም ያሻውን ማሳካት አይችልም። ምንድነው የሚሰራው? በፈጠራና በተቀየረ የልቦና ውቅር ሰውን ለዘመን ማዘጋጀት ነው ስራው። የልቦና ውቅር መቀየር፣ ፈጠራም ማስፋፋት ከረንሲውን በወጉ ባላወቀ ሰው ሊሰራ አይችልም። እግረ መንገድ ለማንሳት ብዙ ጊዜ ሰምታችሁ ሊሆን ይችላል። ኢትዮጵያ ውስጥ አንድ የታዘብኩት ነገር በአይዲያ እና በኦፒኒየን መካከል ያለው ልዩነት በወጉ አለመገንዘብ ነው። እኔ ስላደረግኩት ከረባት እዚህ ካላችሁት 20 ሰዎች 20ቹን ብጠይቅ እያንዳንዱ ሰው የራሱ ኦፒኒየን አለው። እሱ ሐሳብ አይደለም፣ ኦፒኒየን ነው። ኦፒኒየን ለሐሳብ ምንም ፋይዳ የለውም ማለት አይደለም። ፋይዳ አለው፣ ግን ሐሳብ አይደለም። ብዙ ጊዜ ሰዎች በአንዳንድ ጉዳይ ላይ ኦፒኒየን ይሰጡና ሐሳብ ስተን ነበር አልተደመጥንም ይላሉ። ሐሳብ እንደዛ አይደለም። ሐሳብ ሲኩዌንስ አለው። ሐሳብ መነሻና መድረሻ አለው። ሐሳብ የሚያሳካው ግብና አፍተርማት ስለሚያስከትለው ኮንሲኩዌንስ የሚያስቀምጠው ሳይንሳዊ አቅጣጫዎችና መንገዶች አሉ። ኦፒኒየንስ የሰጠ ሰው ሁሉ አልተደመጥኩም ሳይሆን ኦፒኒየን ተሰናስቶ ተደምሮ ከዛ ውስጥ ሐሳብ ሊወለድ እንደሚችል ማሰብ ያስፈልጋል። ይሄ ብዙ ጊዜ የምታዘበው ነገር ነው። ሁለተኛው መሪ ገቨርንመንት ሊደርስ ናቸው። የነዚህ የገቨርንመንት ሊደርስ ከረንሲያቸው ደግሞ ሌጂቲሜት ስልጣን ነው። በህዝብ ውክልና የተሰጠ ሌጂቲሜት ስልጣን። ሌጂቲሜት ስልጣን ያለው ሰው በፖሊሲ፣ በአይዲያ፣ በኢምፕሊሜንቴሽን ሊመራ ይችላል። ያ የሚሆነው ግን ቅቡልነት ያለው ሲሆን ነው። ሶስተኛው ቢዝነስ ሊደር ናቸው። የነዚህ ከረንሲ ደግሞ ገንዘብ ነው። በገንዘባቸው ኢንቨስት በማድረግ ኢኮኖሚክ ኢምፓክት በማምጣት በመቅጠር ግብር በመክፈል ችግር ሲያጋጥም በማገዝ ባላቸው ሪሶርስ አመራር ይሰጣሉ። አራተኛው ሪሊጂየስ ሊደር ናቸው። ከረንሲያቸው ሞራል ነው። ይሄንን ከረንሲ ስተው ሪሊጂየስ ሊደርስ የሐሳብ መሪ እንሆናለን ወይም የገንዘብ መሪ እንሆናለን ሲሉ ይበላሻል ነገሩ። የነሱ መገበያያ ከረንሲ ሞራል ነው። በዚህም የወል እሴት ይገነባሉ፣ ኮንሽስነስ ላይ ይሰራሉ። ያን ማድረግ ሲችሉ አመራሮች በየዘርፋቸው ባላቸው ከረንሲ የሚጠበቅባቸውን እያደረጉ ስለሚሆን ሲሰናሰል በሀገር ላይ ለውጥ ያመጣል። ሚዲያ ሊደርስ ከረንሲያቸው ኢንፎርሜሽን ነው። ዲስኢንፎርሜሽን አይደለም፣ ኢንፎርሜሽን ነው። ዲስኢንፎርሜሽን ሲሆን ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን ይደመጡና ከዚያ በኋላ ጥያቄ ምልክት ውስጥ ይገባሉ። በዚያ ምን ያደርጋሉ? ናሬሽን ይገነባሉ፣ አዌርነስ ይፈጥራሉ፣ የወል ትርክትን ይሰራሉ፣ ህዝብን ያነቃሉ፣ ያሰናዳሉ፣ ያዘጋጃሉ። ምን ሲሆን? ኢንፎርሜሽን። የኢንፎርሜሽን ቤዙ ዳታ ነው። ፕሮፐር ዳታ ኮሌክሽን ሳይኖር ሰው ቁጭ ብሎ የሆነ ነገር በመንደፍ ብቻ በመናገር ናሬሽንን መገንባት አይችልም። ኮንሲስተንት ስለማይሆን የነቃና ፍላጎቱን ለመጠበቅ የሚችል ማህበረሰብ ሊፈጥርም አይችልም። ለጊዜው ሳውንድ ባይት ሊፈጥር ይችላል። የሚዲያ ሊደርስ ከረንሲያቸው ኢንፎርሜሽን መሆኑን ካወቁ የኢንፎርሜሽን ቤዝ ደግሞ ዳታ ነው። እያንዳንዷን ዳታ አስተናስለው አናላይዝ አድርገው በሚሰጡትና በማይቋረጥ እውነት ውስጥ ነው ኢንፍሉዌንስ ማድረግ የሚችሉት። ኢንዱስትሪያል ሊደር ደግሞ ከረንሲያቸው ቴክኖሎጂ ነው። ይፈጥራሉ፣ የኑሮ ዘይን ያቀላሉ፣ ይፈጥራሉ፣ የመንግስታት የአሰራር ዘይን ያቀላሉ። ያን ሲያደርጉ አመራርነታቸው ይረጋገጣል። ታዲያ ያለው ችግር ምንድን ነው? ከረንሲ ሚስዩዝ ነው ያለው። በተለይ ኢትዮጵያ ውስጥ ከፍተኛ የከረንሲ ሚስዩዝ አለ። አንዳንዶቻችሁ የሱዳን ፓውንድ ይዛችሁ መርካቶ ትሄዱና ጎመን ትላላችሁ። አንዳንዶቻችሁ የኬንያ ሽልንግ ትይዙና ከረንሲያችሁ የኬንያ ሽልንግ ነው፣ ፒያሳ ትሄዱና ሸሚዝ ትላላችሁ። እነዚህ ገንዘቦች ምናልባት ባንክ ቤት ሄደው በዕለቱ ምንዛሬ ዋጋ ያላቸው ሊሆኑ ይችላሉ። ከባንክ ቤት ውጭ ከሄዱ ግን ወረቀት ናቸው። ኢትዮጵያ ውስጥ ፕራይመርሊ አሁን እየገጠመን ያለው የአመራር እጦት ሳይሆን የራስን ከረንሲ በውል አለማወቅ ነው። የገንዘብ ሊደሩ የፖሊስ ሊደር ካልሆንክ ይላል። የሃይማኖት ሊደሩ ሄጄ ዛሬውኑ እስረኛ ካልፈታው ካላሰርኩ ይላል።
የአይዲያ ሊደሩ በአይዲያ ኢንፍሉዌንስ ማድረግ ሲገባው ከሱ ዘርፍ ከሱ ከረንሲ በወጡ ጉዳዮች መጫወት ያምረውና እንዲሁ ስንዋከብ የአንዱ ከረንሲ አንዱ ጋር ወረቀት የአንዱ ከረንሲ አንዱ ጋር ወረቀት ሆኖ ምንም ነገር ሳንገዛ እንውላለን። ሰው የያዘውን ከረንሲ አውቆ የት ጋር እንደሚገበያይ ማወቅ አለበት፣ ወይም ከረንሲውን ዩኒቨርሳል ማድረግ አለበት። አሉ ጥቂት ሰዎች ከረንሲያቸውን ከፍ አድርገው የሚጠቀሙ፣ አብዛኛው ሰው ግን ከረንሲውንና ሮሉን ሳያቅ ሊደር መሆን ነው የሚያስበው። ማህበረሰቡን እንዲያርጉ ተነሱ፣ ተቀመጡ፣ ሂዱ ይላል። የያዘው ከረንሲና የሚገበያይበት ገበያ አልገጥም ሲል ነገሮች አይከናወኑም። ከረንሲያችንን ማወቅ በእጅጉ አስፈላጊ ነው። እነዚህን ጉዳዮች ካነሳው የምንወያይበት አንዱ ጉዳይ ስለ ምሁር ስለሆነ ምሁር ማን ነው? የሚያስብ ሁሉ ምሁር ሊባል ይችላል ወይ? ቢኮዝ ሰው ሁሉ ያስባል፣ ሰው ሁሉ ግን ምሁር አይደለም። ታዲያ ምሁራን ከሌላው ሰው የሚለያቸው ምንድን ነው ብለን እንጠይቃለን። ዩኒቨርሲቲ መቆየት ምሁር ያስብላል ወይ? ሃርቫርድ መማር ምሁር ያስብላል ወይ? እረ ዩኒቨርሲቲስ ማስተማር ምሁር ያስብላል ወይ? ምክንያቱም መልህቅ ዘላለሙን ውሃ ውስጥ ቢኖርም መዋኘት ግን አይችልም። ዘላለሙን በእንደዚህ ያለ ግቢ ውስጥ መኖር ምሁር አያሰኝም። ታዲያ ምሁርነት መገለጫው፣ እሳቤው፣ ተግባሩ ምንድነው? ዩኒቨርሲቲ መሄድ ለምሁርነት አንድ ስቴፕ ወደፊት የሚወስድ ቢሆንም ምሁር የሚያሰኝ ካልሆነ ምሁርነት ማይንድ ሴት ነው። ምሁርነት ለኩሪዮሲቲ ለጥያቄ ዝግጁ መሆንና የመጠየቅ ብቃት ነው። ለምንድን ነው የመጠየቅ ብቃት የሚሆነው? ሁሌም ትክክል ጥያቄ ብቻ ነው፣ መልስ ትክክል ሆኖ አያውቅም። question is right answer is open ended ይባላል። ምን ማለት ነው? የዛሬ 2000 ዓመት እግዚአብሔር ማን ነው ጠይቋል ትውልድ። ግማሹ ኤክስ ነው ግማሹ ዋይ ነው ብሏል። የዛሬ 500 ዓመትም ምናምንም ዛሬም ይጠይቃል። ጥያቄው ይቀጥላል። መልሱ ግን እንደየዘመኑ እንደየሰው ዕውቀት እንደየሰው አረዳድ ይለያያል፣ አንድ አይደለም። ወይም ሎንጂቪቲ የኛ አንሴስተርስ በእድሜ ማጠር ምክንያት ቻሌንጅ ስለነበሩ እድሜ ማርዘምን እንደ ዋና ጥያቄ አድርገው አንስተዋል። አንዳንዱ ጤና አዳም በውሃ መጠጣት እድሜ ያረዝማል ብሎ መልሷል። ግን ይሄ መልስ ኦፕን ኤንድድ ነው። የለም ተጨምቆ መሶቢላ ጋር ሆኖ መድኃኒት ሆኖ የሚል ሐሳብ በየዘመኑ እንደየእድገት ደረጃችን። አሁን ደግሞ የለም ስፖርት እንስራ፣ ውሃ እናብዛ፣ ምግብ እንቀንስ፣ በቀን አንዴ እንብላ፣ በቀን 8 እንብላ። ይሄ ሁሉ ነገር መልስ ማለቂያ የለውም። ጥያቄ ግን ፐርፌክት ነው። ሶቅራጥስን ለየት የሚያደርገው የመጠየቅ ብቃቱ ስለሆነ ምሁር በመጠየቅ ብቃቱ ለመጠየቅ ባለው ገት የሚለካበት ዋናው ምክንያት ጥያቄ የሚያስከትለው ነገር አለ። በጥያቄ ውስጥ ከጥያቄ በኋላ willingness to engage with complex ideas ይከተላል። የሚጠይቅ ሰው ኮምፕሌክስ አይዲያን ኢንተርቴን ለማድረግ የተዘጋጀ ነው ማለት ነው። ኮምፕሌክስ አይዲያን ደግሞ ከዴዲኬሽን እና ኤክስፕሎር ከማድረግ ውጪ ሊመጣ አይችልም። ምሁርነት መጫር መጫር መጫር፣ የጫሩት ነገር ራሱን መጠየቅና መቅደድ መቅደድ መቅደድ፣ እንደገና መጫር መጫር መጫር። ይሄ ግጹፍ አያምርም፣ የቃላት አስተካኬ በቂ አይደለም፣ አረፍተ ነገሮቹ ትርጉም የላቸውም ብሎ ያን ወረቀት መጣል፣ ደግሞ ዝም ብሎ ማንበብ። በእንደዚያ ባለ ዴዲኬሽን ኤክስፕሎር በማድረግ ፍላጎት ውስጥ የሚፈጠር ነገር ነው። እኛ ጋር ሲመጣ የሚቀላቀል ነገር አለ። ምሁርነት ጋር ማነው ሊቃውንት? ማነው ስኮላር? ስኮላር የምንለው በአንድ ስፔሲፊክ ሰብጀክት በባዮሎጂ የተማረ ያነበበ ያስተማረ የተመራመረ ሰው ከሆነ ስለ ባዮሎጂ እሱን እንጠይቀው ይባላል። ስኮላር ነው። አንድ ሰው በኮምፒውተር የተማረ የተመራመረ ያስተማረ ኮድ የጻፈ ከሆነ
ኮምፒውተር ነክ ነገር ሲገጥመን እሱን እንጠይቀው እንላለን። ስኮላር እሱ ነው። ይሄ ስኮላር ኢንተሌክቹዋል የሚሆነው ምሁር የሚሆነው መቼ ነው? ከራሱ ዲፓርትመንት ባሻገር፣ ከባዮሎጂ ባሻገር በፖለቲካል ዲስኮርስ ውስጥ ከፍ ከፍ ባሉ ጥያቄዎች ሰብሰብ ባሉ ማህበረሰብ በተለያየ ዲሲፕሊን ውስጥ ባለፉ ሰዎች ውስጥ ሐሳብ ኢንተርቴን ማድረግ ሲችል የተሰናሰለ ሐሳብ መስጠት ከዚያ የሚመጡ ቻሌንጆችን መቀበል እነሱም ማስተናገድ ሲችል ከዲፓርትመንት ሲወጣ ከአንድ ሰብጀክት ማተር ሲወጣ በማህበረሰብ ሁለንተናዊ ዲስኮርስ ውስጥ ጠብ የምትል ነገር የሚያኖር ሲሆን ያኔ ኢንተሌክቹዋል ይባላል። እኛ ሀገር እንደዛ ነው ወይ የሚለው እናንተ ጠይቁ፣ እዛው መልሱ። ሶስተኛው ልሂቃን ናቸው። አይ ቲንክ ኢትዮጵያ ውስጥ ሪሰንትሊ በጣም የቀለለው ተርሚኖሎጂ ኤሊትስ ነው። ኤሊት ማለት በማንኛውም ፊልድ ዲስፕሮፖርሽኔት የሆነ አማውንት ኦፍ ዌልዝ፣ ፓወር፣ ኦቶሪቲ፣ ፕሪቪሌጅ ያገኙ ሰዎች ማለት ነው። በጣም ጥቂቶች ናቸው። እዚህ ውስጥ ኤሊት በጣም ጥቂት ነው። ኢንቴሌክቹዋልስ ቀጥሎ ሊኖሩ ይችላል። ስኮላርስ ብዙ ሊኖሩ ይችላሉ። ኤሊት በጣም ጥቂቶች ናቸው። ጥቂት የሚያደርጋቸው ምንድን ነው? ፌር ያልሆነ ሼር፣ ላይን ሼር ከዚያ ስፔሲፊክ ኤሪያ የወሰዱ ማለት ነው። ለምሳሌ ኃይሌ ገብረስላሴ የሩጫ ኤሊት ነው። ደራርቱ የሩጫ ኤሊት ናት። ጥሩነሽ የሩጫ ኤሊት ናት። ቀነኒሳ የሩጫ ኤሊት ነው። ነሰሰርሊ ግን ኢንቴሌክቹዋል፣ ነሰሰርሊ ግን ስኮላርስ አይደሉም። ታዲያ ኤሊት ማለት በአንድ ስፔሲፊክ ኤሪያ ቢገር ሼር የወሰዱ ነሰሰርሊ ኢንተሌክቹዋል ስኮላር ያልሆኑ ብቻ ናቸው ወይ ካላችሁኝ፣ አይደለም። አልፎ አልፎ በጣም አልፎ አልፎ ሰብስበው የሚወስዱ ሰዎች አሉ። ለምሳሌ ፕሮፌሰር ባህሩ ዘውዴን እንውሰድ። ፕሮፌሰር ባህሩ ዘውዴ ኢትዮጵያ ውስጥ 1000 5000 የሚጠጉ ሂስቶሪያን አሉ። ያነበቡ፣ የተማሩ፣ ያስተማሩ ሂስቶሪያን ኢትዮጵያ ውስጥ አሉ። እኚህ ምሁር ሂስትሪ ኦፍ ሞደርን ኢትዮጵያ ብለው ለ140 ዓመት ገደማ ከ1855 እስከ 1991 ገደማ ያለውን የኢትዮጵያ ጉዞ ወደ ኋላ በወፍ በረር ብላይንድ ስፖቶቻችን እንድናይ በከፍተኛ ጥረት አንድ ድልብ ሰነድ አውጥተዋል። ያን ሰነድ ያየ ሰው ከሞላ ጎደል ኢትዮጵያ ምን አይነት ስርዓት እንደነበራት፣ ምን አይነት መንግስታት እንደነበሯት፣ እነማን ምን እንዳደረጉ የተወሰነ ግንዛቤ ያገኛል። እኚሁ ሰው ፓይነርስ ኦፍ ቼንጅ ኢን ኢትዮጵያ ብለው ይህ ዩኒቨርሲቲ ኮሌጅ በነበረበት ወይም ከመሰረቱ በፊት ወደ ተለያየ ሀገር በተለያየ መንገድ ሄደው ተምረው ያዩት የተማሩትን ጉዳይ ኢትዮጵያ ውስጥ ለማምጣት ኢትዮጵያ ውስጥ ሪፎርም ለማካሄድ ስለሞከሩ ሰዎች ስለገጠማቸው ቻሌንጅ የካልቸር አይዲያውና ካልቸሩ ያለበት ሾክ የመሳሰሉ ጉዳዮች የሚዳስስ ሰነድ ሰንደዋል። በዛም ሳይወሰኑ the quest for socialist utopia ብለው የተማሪዎች ሙቭመንት ኢትዮጵያ ውስጥ ምን አይነት እንቅስቃሴ እንደነበር አሳይተዋል። ሌላም በርካታ ጉዳዮች በሂስትሪ በመማራቸው በማስተማራቸው ስኮላር ናቸው። ከሂስትሪ ውጭ ጂኦፖለቲክስን ለመዳሰስ በመሞከራቸው ገቨርነንስን በማንሳታቸው ፖለቲካል ዲስኮርስ ውስጥ ሐሳብ መስጠት ባለመፍራታቸው ኢንተሌክቹዋል ያስብላቸዋል። ግን ኢትዮጵያ ካለቻቸው 1000 ወይም 5000 ሂስቶሪያን ፕሮፌሰር ባህሩ ዘውዴ ኤሊት ቢባሉ የሚያጣላ ጉዳይ አይመስለኝም። ኤሊት ያሰኛቸው ብዙ ሂስቶሪያን ያልሰጡንን ጉዳይ ስለሰጡን ነው። ከሂስትሪ ውጭ በቋንቋ በሊትሬቸር የእሳቸውን ጽሑፎች የምታውቁ ሰዎች እንደምታውቁት በሊትሬቸር ሊመጻደቁ የሚያስችል ብቃት አሳይተዋል። በጂኦፖለቲክስ ተናግረዋል፣ ጽፈዋል። በዚህ ምክንያት የአደባባይ ምሁር የሚሰኝ ማዕረግ ከወሰዱ በኋላ በዘርፋቸው ጎልተው ስለወጡ ደግሞ ኤሊት ሊባሉ ይችላሉ። እንደዚህ አይነት ሰዎች አልፎ አልፎ ያጋጥማሉ። አሁን እኛ ግን ኤሊት የምንለው እንደዛ ነው ወይ ነው? ዩቲዩብ ላይ ተጣደ በሙሉ እኮ ነው ኤሊት የሚባለው። ምንድነው ፕራክቲካሊ በዛ ኤሪያ ላይ ምን አይነት አይዲያ ነው ያመነጨው?
በዛ አይዲያ ምንድነው ኢምፓክት ያደረገው፣ ከሌሎቹስ በምን ይበልጣል በምን ያንሳል የሚባል ግልጥ ያለ ክራይቴሪያ በሌለበት ስያሜውን እንጠቀማለን። የመጨረሻው ኖብልስ ወይም መኳንንቶች ናቸው። ኖብልስ ሶሻል ክላስ ነው። ኢትዮጵያ ውስጥ ከጥቂት አስርተ ዓመታት በፊት የነበረ ጉዳይ ነው። አሁን እየተዳከመ ይመስለኛል። መሳፍንት ፒውርሊ በደም የሚገኝ ነው። ራስ ምሩ ራስ መኮንን ሲባል በደም የሚገኝ ነው። መኳንንት ግን ኔሴሰርሊ ደም ላይሆን ይችላል። በሜሪት መኳንንት የሚሆኑ ሰዎች አሉ። ለምሳሌ እንዳልካቸው መኮንን መውሰድ ይቻላል። መኳንንት ነበሩ ግን በደም አልነበረም። አክሊሉ ሀብተወልድ መውሰድ ይቻላል። መኳንንት ነበሩ ግን በደም አልነበረም። ወይም ሀብቴ አባመላም መውሰድ ይቻላል። መኳንንት ነበሩ ግን በደም አልነበረም። በሜሪት ያንን ታይትል የሚያገኙ ሰዎች በዚያም ኢንፍሉዌንስ የሚያደርጉ ሰዎች ነበሩ። አሁን በመካከለኛው ምስራቅ በስፋት ሊደርስ ሴግመንት ኦፍ ሶሳይቲን ኢንፍሉዌንስ የሚያደርጉ ኃይሎች ኖብልስ ናቸው። የወደቀ ነገር አይደለም። እኛ የት ውስጥ እንደምንኖር በትክክል አውቀን ከረንሲያችን ለይተን መጠቀም ስንችል እምብዛም ጭቅጭቅ ላይ ፈጠር ይችላል። አልያ ግን ሁሉም እየተቀላቀለ ስሞቹን በሚወስድበት ሰዓት ኮንፊውዥን ብቻ ሳይሆን መግባባት እና አብሮ መስራት ያስቸግራል። በተለይ ብናየው የምፈልገው ጉዳይ የምሁርነትና ብልህነት ጉዳይ ወይም ኢንቴሌክቹዋል ቨርሰስ ኢንቴሊጀንስ ላይ ያለው አንደርስታንዲንግ ነው። ምሁርነት ቅድም እንዳነሳሁት ውስብስብ ጉዳዮች ለመዳሰስ መሞከር፣ ያን ሐሳብ ለመናገር፣ ለማድመጥ፣ ለመጠየቅ መዘጋጀት ፕራይመርሊ አይኪው ላይ የሚሰራ ስራ ነው። በአይኪው ግንባታ ላይ የሚሰራ ስራ ነው። ብልህነት ከአይኪው ይሻገራል። ኢሞሽናል ኢንቴሊጀንስን ያቅፋል። ሶሻል ወይም ስፒሪቹዋል ኢንቴሊጀንስን ያቅፋል። አይኪው ላይም ይሰራል። ይሄም ተቀላቅሎ የምንቸገርባቸው ጊዜ በርካታ ናቸው። ኢንቴሊጀንስ ኢዝ ካፓቢሊቲ ነው። ኦን ዲ አዘር ሃንድ ኢንቴሌክቹዋል ያን ካፓቢሊቲስ እንዴት ወደ አክሽን እንደምንቀይር የሚገራን ነው። ይሄን በምሳሌ ለማሳየት ለምሳሌ አይዛክ ኒውተንን እንውሰድ። አይዛክ ኒውተን ክላሲካል ሜካኒክስ ላይ በፊዚክስ እና በማትስ ከ16ኛው አጋማሽ ጀምሮ for the last 400 plus years continuously foundational የሆኑ ሐሳቦች ያልተቆራረጠ በየጊዜው እያደገው ቴክኖሎጂ ያደገ ሐሳቦች በlaw of motion በlaw of universal gravitation በኦፕቲክስ ደግሞ the law of light ካልኩለስ የመሳሰሉትን ሰጥቶናል። ካልኩለስ የሰጠን 1665 ነው። አይዛክ ኒውተን ካልኩለስ ከሰጠን በኋላ የነበረው እድሜ 26 ዓመቱ ነው። ይሄን ሁሉ ነገር ሲፈጥር ይሄ ሰው አንደር 30 ነበረ። ለ60 ዓመት ያነበብን ሰዎች ለ70 ዓመት ያነበብን ሰዎች ያልፈጠርነውን ነገር ከፈጠረ ይሄ ሰው በዛ እድሜው ብዙ አንብቦ ኢንተሌክቹዋል ስለሆነ ነው ብለን ማሰብ አንችልም። ኦፍ ኮርስ ኢንተሌክቹዋል ነው፣ ግን ኢንተሊጀንቱን በተለየ መንገድ መጠቀም የቻለ ሰው ነው። ቢኮዝ በ20 ምናምን ዓመት የሚነበበውን 70-80 ዓመት አንብበው ሰዎች መስራት ካልቻሉ አንደኛው ኢንተሊጀንስ ብቻውን እንደዚያ ላለ ወጣ ላለ ዕውቀት አስቻይ አይሆንም ማለት ነው። ሁለተኛ አልበርት አንስታይን እንውሰድ። አልበርት አንስታይን የሪላቲቪቲ ቲዮሪን ዲፋይን ሲያደርግ 26 ዓመቱ ነው። በ26 ዓመቱ አንደር 30 እያለ የፈጠራቸውን ጉዳዮች በኋላ ከፈጠራቸው ጋር አታወዳድሩትም። ብዙ ካነበበ በኋላ እና በ26 ዓመቱ ኢንተሌክቹዋል ስለነበረ በጣም አንብቦ ነው እዛ የደረሰው ቢባል አይደለም። ኦፍ ኮርስ ኢንተሌክቹዋል ነው፣ ግን ከኢንተሌክቹዋል በተጨማሪ ኢንተሊጀንሱን በብቃት መጠቀም የቻለ ሰው ነው። አሌክሳንደር ዘ ግሬት ያን የሚያክል ኢምፓየር የፈጠረው 30 ዓመት ሳይሞላው። ኢምፓየር ለመፍጠር ከኖርዝ አፍሪካ አውሮፓን በከፊል የሚያክል ሀገር ለመፍጠር የ30 ዓመት ንባብ በቂ ነው ወይ? ምንም አስተማሪው አርስቶትል ቢሆንም
ኢንቴሊጀንስ መጠቀም ካልተቻለ አይሳካም። ሜሪ ኩሪ የራዲዮ አክቲቭ ዲፋይን ስታደርግ 30 ዓመቷ ነው። ኖቤል ፕራይዝ ዊን ስታደርግ 36 ዓመቷ ነው። በ30 ዓመቷ ራዲዮ አክቲቭን ዲፋይን ያደረገች አንዲት ኢንቴሊጀንት ሴት 60፣ 70፣ 80፣ 90 ዓመት ሰዎች በዚያ ዙሪያ አንብበው በዚያ ዙሪያ ተነጋግረው አስተምረው ራዲዮ አክቲቭን ወደ ቴክኖሎጂ ለመቀየር አሁንም ቻሌንጅ አለ። የሷ ቴክኖሎጂ ባይኖር ኖሮ ኒውክሌር ሪአክቲቭስ ሂት ኢነርጂ፣ ኤሌክትሪክ ኢነርጂ እንዴት እንደሚፈጥሩ የራዲዮ አክቲቭ ዲኬይን ማወቅ አይቻልም ነበር በ30 ዓመቷ። እንደዚህ ያለውን ኢንቴሊጀንስ ኤምብሬስ የሚያደርግ አንደርስታንድ የሚያደርግ የምሁር ማህበረሰብ ካልተፈጠረ በስተቀረ ባነበብናቸው መጽሐፍት ባጠራቀምናቸው ወረቀት ልክ ብቻ የሚለካ ከሆነ ዘመን ቀያሪ፣ ትውልድ አሻጋሪ፣ ማርሽ ቀያሪ የሆኑ እሳቤዎች ኢኖቬት ማድረግ አይቻልም። ይህንን ሁላችሁ የምትገነዘቡት ቢሆንም በየቀኑ የምንኖረው መሆን አለበት። ችግር ስለሆነ ኢትዮጵያ ውስጥ እዚህ አብርሆት ላይብረሪ ሕፃን ልጅ ሮቦት ለመስራት ሞክሮ ድሮን ለመስራት ሞክሮ ያሳየኝ ልጅ አለ። ሃይ ስኩል ግራጁዌት ያላደረገ ይህንን ልጅ በሮቦቲክስ፣ በናኖ ቴክኖሎጂ፣ በማቴሪያል ሳይንስ ግራጁዌት አድርጌያለሁ የሚለው ሰውዬ ያልሰራውን ስራ የሰራውን ሰው እንዴት እንደሰራው አውቄ ኤምብሬስ ማድረግ ካልቻልኩ ግዴን ለማንተን ለመፍጠር መጀመሪያ ግራጁዌት ማድረግ አለብህ ካልኩት እንዳለን እንቀራለን ማለት ነው። የምሁርነት መገለጫው ምንድን ነው? ምሁርነት ሐሳብ አክባሪ፣ ሐሳብ አፍቃሪ መሆን አለበት። ጥልቅ አሰላሳይ፣ ብዙ ጠያቂ መሆን አለበት። አንባቢ፣ ነቃሽ፣ ተንታኝ መሆን አለበት። ችግር ፈቺና ያነበበውን ያደረጀውን እውቀት ወደ ተግባር ቀይሮ የማህበረሰብን የኑሮ ዘዬ የሚያቀል መሆን አለበት። ክሪቲካል ቲንከርስ ነገሮችን ከተለመደው መንገድ በተለየ መልኩ የሚያዩ መሆን አለባቸው። ውስብስብ ጉዳዮች፣ ብዙ ጋሬጣ፣ ብዙ ችግር፣ ብዙ ቻሌንጅ የሚደረደርባቸውን ጉዳዮች ለመፍታት ለመተንተን ብቃት ያላቸው እውቀትን ወደሚጨበጥ ተግባር መቀየር የሚችሉ መሆን አለባቸው። ላቨርስ ኦፍ አይዲያስ ኦር ዊዝደምስ አዝ አን ኤግዛምፕል ብዙ ጊዜ የሚነሳው ፕሌቶ ነው። ፕሌቶ እንደምታውቁት በነበረበት ዘመን ቤተሰቦቹ ከሞላ ጎደል ሻል ያለ የደረጀ ኑሮ ያላቸው የሚባሉ ናቸው። በዚያ በቤተሰብ በሀብት በተለመደው መንገድ ከመሄድ ይልቅ ጠያቂውን ሶቅራጥስ መከተል ፈለገ። የሶቅራጥስ ሕይወት በጥያቄ የተሞላ ነው። በኑሮ ደረጃ ከቤተሰቡ ያነሰ ነው። ይህ ሰው ግን ዊዝደም አፍቃሪ ስለሆነ በዚያ ጊዜ በነበረው እሳቤ ምቾት ከሚመስለው የህይወት ሁኔታ ወጥቶ ጠያቂውን መከተል መረጠ። ሶቅራጥስ ኮስችኒንግ ሜተድ በማስተማር በመመራመር ፕሌቶን ሰራው። ሶቅራጥስ ብዙ አልጻፈም፣ ብዙ ጠየቀ እንጂ። ፕሌቶ ግን የሱ ተማሪ ሆኖ እስከ ዛሬ ኢትዮጵያ ውስጥ የምነጋገርበትን የዛሬ 2400 ምናምን ዓመት ነው ይሄ ሰውዬ የነበረው። ከክርስቶስ ልደት በፊት 400 ምናምን ዓመት ነበረ። ያኔ ነው ጀስቲስ፣ ኔቸር ኦፍ ሪያሊቲ፣ the idea of state, more importantly የዩሮፕን አካዳሚያ የፈጠረው። ፕሌቶ በነበረበት ዘመን ያሉ ወላጆቹ የነበሩበት የሶሻል ስታተስ የተሻለ ቢሆንም ዛሬ ግን እነሱን እንኳን የምናስታውሰው በሱ ምክንያት ነው። አናስታውሳቸው። ለምን? የሚወደውን አውቆ የሚወደውን መርጦ ለሚወደው ተከትሎ ጠይቆ የጠየቀውን ደግሞ ሲኩዌንሻል በሆነ መንገድ ኖሌጅ ማደርጀትና ማሸጋገር ስለቻለ። ያ ብቻ ግን አይደለም፣ ከሱ የላቀውን ማስተማር ስለቻለ። የፕሌቶ ተማሪ የሆነው አርስቶትል ከሱ ከመማሩ ባሻገር
ኔቸርን ኦብዘርቭ በማድረግ የኔቸርን አጠቃላይ ስርዓት ለማስተዋል በጥልቀት ለማሰብ ከአስተማሪዎቹ የተሻለ ጉዞ ተጉዟል። ኔቸርን በደንብ ለማየት ችሏል። በዚያም ምክንያት ሎጂክን፣ ኤቲክስን፣ ፖለቲክስን፣ ባዮሎጂን በጣም በርካታ ጉዳዮች አርስቶትል አበርክቶልናል። ይሄ ብቻ ግን አይደለም። የአርስቶትል ደግሞ ለየት የሚያደርገው ከነሱ እዚህም ያለውን ኮንፊዥን ለማጥራት አሌክሳንደር ዘግሬትን ያስተማረው አርስቶትል ነው። አርስቶትል ያነበበ የጻፈ ቢሆንም ኢምፓየር ለመገንባት እኔ ነኝ አላለም። ኢምፓየር ለመገንባት የሚችልን ሰው ነው የሰራው። እናንተ ያነበባችሁና የጻፋችሁ የግድ ኢምፓየር ገንቢ መሆን አይጠበቅባችሁም። ኢምፓየር ገንቢ መስራት ግን ትችላላችሁ። ኢምፓየር ገንቢ ስትሰሩ በዚያ ሰው ስራ ውስጥ የእናንተ ትምህርት ጎልቶ ሊታይ ይችላል። ኢትዮጵያ ውስጥ ያለው እሳ እንደዚህ አይደለም። እኔ ኬንያ ዩኒቨርሲቲ ግራጁዌት ያደረኩ ሰውዬ እያለው እንዴት ጅማ ዩኒቨርሲቲ ግራጁዌት ያደረገው ሰውዬ ሚኒስትር ይሆናል ይላል። በሱ ሳይሆን ገብቶ በወጣበት ግቢ ራሱ የሚለካ ማለት ነው። ምሁራን ኢምፓየር ገንቢን ከሰራን ስራችንን ሰራን ማለት ነው። ምሁራን ዘርፈ ብዙ ሚናዎች አሉን፣ መጫወትም እንችላለን። አንደኛው የፒርስ ኢንፍሉዌንስ ነው። አማንግ ኢንተሌክቹዋልስ ሪገረስ የሆነ ዲቤት በማካሄድ ሪፋይንድ የሆኑ ኮንቴምፖራሪ ኮንሰፕቶችን ጀነሬት ማድረግ ይችላሉ። እዛም ያለን ቴዎሬቲካል ፍሬምወርክ አንብበው የነሱን ነባራዊ ሁኔታ አጥንተው ወደ ሎካል ወደ ሀገርኛ አውድ ይመልሳሉ። እንዳለ ቀርተው አያመጡም። እንዳለ ቀርቶ ማምጣት ጣጣውን አይታችሁታል። ያነባሉ፣ ይማራሉ። በራሳቸው አውድ ውስጥ ያ ነገር እንዲመጣ ያደርጋሉ። ወደኛ ካራክተሪስቲክስ መቀየር የሚያስፈልገው ዓለም ላይ ቨርቹዋሊ በርቀት የምናዳምጠው ነገር ስንገባበት በሙሉ እንደዛ ላይሆን ስለሚችል፣ ሁለተኛው ትውልድን ኢንፍሉዌንስ ማድረግ ነው። ጠያቂ፣ አሰላሳይ፣ ስራ ወዳድ፣ ሀገር ወዳድ ትውልድ መፍጠር። በረባ ባረባው የሚሸሽ በረባ ባረባው ልውጣ የሚል ሳይሆን በፈተና ውስጥ አልፎ ሀገር የሚሰራ ትውልድ መስራት ነው። ሶስተኛው ማህበረሰብን የሞራል ኮምፓስ እንዳይስት ኤቲካል ጋይድ ሆነው በተለይም ኮምፕሌክስ ቫልዩስን ግራፕል እንዲያደርግ ማህበረሰብን ማንቃት ማስተማር ሌላው ስራቸው ነው። አስኳሉ የሚያገለግሉበት ስራቸው ነው። እንደዚሁ ላይ በሚመለከት ሼልፍ ላይ ያሉ ንድፎች ወደ ተግባር እንዲቀየሩ ሐሳቦች አሉ፣ ጽሁፎች አሉ። ያ ግን ወርዶ ወደ ተግባር እንዲቀየር የማድረግ ስራ ነው። በግሎባል ትሬንድ ደግሞ ቅድም እንዳልኩት ኢመርጂንግ ትሬንድስ በማየት በማንበብ በማወቅ ወደኛ ወደ ሀገርኛ ቋንቋ ወደ ሀገርኛ አሰራር በመመለስ የግሎባል ትሬንድን የሚከተሉ መሆን አለባቸው። ለዚህ ሁሉ ውስጥ ዘርፈ ብዙ ሚና ነው ያላቸው ማለት ነው። ይሄ ሚናቸውን ወደ ተግባራዊ ሚና ብንከፍለው በሶስት ከፍለን ማየት እንችላለን። አንደኛው የእውቀት ዘር መዝራት ነው። የእውቀት ዘር መዝራት ማለት ከቀደምቶች ከአባቶች ከታሪክ የገበዩትን እውቀት ለዛሬ እንዲመች ቅርጽ ማስያዝ፣ ተጨማሪ ማንበብ፣ ተጨማሪ መከራከር፣ ተጨማሪ መወያየትና ያ እውቀት ከነሱ ሰፈር ከነሱ ዲፓርትመንት ወጥቶ ዩኒቨርሳል እንዲሆን ማድረግ ነው። የእውቀት ዘር ጠብ ካለ በኋላ ጊዜውን ጠብቆ ዩኒቨርሳል ይሆናል። ለዚህ ጥሩ ምሳሌ ደግሞ ዲ100ስ ሞንኪ ኢፌክት የሚባለው ነው። ዲ100ስ ሞንኪ ኢፌክት 1950ስ በጃፓን ኮሺሚ በምትባል ደሴት የሚኖሩ ሞንኪስ ነበሩ። ከነዚህ ሞንኪ መካከል አንደኛው ሞንኪ አንድ ቀን ጠዋት ተነስቶ ስኳር ድንች አጥቦ ይበላል። ከዚያ በፊት አጥቦ አይበሉም፣ አንስቶ ይበላሉ። ማን እንዳስተማረው ማን እንደነገረው አይታወቅም። አንስቶ አጥቦ ይበላል። ከተወሰነ ጊዜ በኋላ ሁለተኛው፣ ሶስተኛው፣ አራተኛው እያለ እዛ ደሴት ላይ ያሉ ዝንጀሮች በሙሉ በእነሱ አገላለጥ መቶኛው ዝንጀሮ ጭምር እያጠቡ መብላት ባህላቸው ይሆናል። ቤት በደሴት ውስጥ መቶኛው ዝንጀሮ ማጠብ ከጀመረ በኋላ ከደሴት ውጪ ሌላ ቦታ ሄዶ ያሉ ዝንጀሮች ሲያዩ እነሱም እያጠቡ መብላት ጀምረዋል። ይሄ 1950ስ የሚወራ ታሪክ ነው።
ታውቁት ይሆናል ሐሳቡን። ከኮሽሚ ደሴት ውጭ ያሉ ዝንጀሮች እንዴት በሉ የሚለውን ቴሌፓቲክ ሊሆን ይችላል። ወይም አንድ እውቀት ተዘርቶ የሆነ ቦታ ከደረሰ በኋላ የመዳረስ አቅም አለው የሚል ድምዳሜም ይሰጡ ሰዎች አሉ። እነዚህ የእውቀት ዘር የመዝራት ጉዳይ ዩኒቨርሳል እስከሚሆን ስንሄድበት የለውጥ አቅጣጫን የመቀየስ ያሰብነውን የመተግበር ለለውጥ ለዝመና የሚሆን ሐሳቦች፣ ዘዴዎች፣ እሴቶች ከፈጠርን በኋላ ያ ዩኒቨርሳል እስከሚሆን የሚወስድ ጊዜ ቢኖርም ዘሩ ግን ወሳኝ ሚና ይጫወታል። ከዘሩ በኋላስ ያ የለውጥ አቅጣጫ ያ ዘር የለውጥ አቅጣጫ ትራክ ከያዘ በኋላ ማህበረሰብ ውስጥ የፈጠረውን የእውቀት ጥግታ ለማወቅ ማስተማር፣ የሞራል ደረጃን ከፍ ማድረግ፣ ምክንያታዊ እሳቤን ማጉላት፣ ማህበረሰቡ የዛን ዘር የዛን የለውጥ አቅጣጫ ተሸካሚ እንዲሆን ማድረግ ይጠይቃል። ይህ እንዲሆን የለውጥ አቅጣጫን የምንቀይስ ዘር የምንዘራ ሰዎች የፈጠራ ባህል፣ የሥራ ባህል፣ የዴሞክራሲ ባህል፣ የሲቪክ ባህል፣ የጽዱ ከተማ ባህል እኛ ስላሰብን እና ስላወራን ኦቨርናይት የሚሆን ከመሰለን አይሳካም። ያቺ የመጀመሪያዋ ዝንጀሮ 100 ጋር እስኪደርስ ረዥም ጊዜ ወስዶባታል። 100 ጋር ከደረሰ በኋላ ግን የማታቀው የማትደርስበት ቦታ ሁሉ ደርሷል። ለምሳሌ እዚህ ሀገር የጀመርነው የኮሪደር ዴቨሎፕመንትን ብንወስድ ገና ነው። ዘ100 ሞንኪ አልደረሰም፣ ገና ነው። ሲደርስ ግን እንዴት ብሎ ሌሎች አፍሪካ ሀገሮችን ኢንፍሉዌንስ እንደሚያደርግ ከኛ ቁጥጥርና ልፋት ውጭ ሊሆን ይችላል። በማናቀው መንገድ ያ እሳቤ፣ ያ አሰራር፣ ያ ፍልስፍና ቦታ ይዞ ጥቅም ላይ ሊውል ይችላል። ያ እስኪመጣ ግን በትጋት ሳናቋርጥ ኮንሲስተንትሊ በመትጋት ማረጋገጥ ይኖርብናል። ምሁራን ልዩ ልዩ ዘርፍ ከመንካታቸው በተጨማሪ ቲንኪንግ ላይ ለይቶ ለማን ምን አይነት ቲንኪንግ ያስፈልጋል የሚለውን እንደ ዘር መዝራት ይፈልጋል። ሁሉም ቲንኪንግ አንድና ያው አይደለም። ለሁሉም ቲንኪንግ ግን ምሁራን አስኳል ናቸው፣ ኒውክለስ ናቸው። ያን የማሳደጉ ጉዳይ የተማረው ሰው ጉዳይ ቢሆንም ለምሳሌ ስትራቴጂክ ቲንኪንግ የምንለው የተቋማት መሪዎች፣ የውትድርና መሪዎች አካባቢ የሚሰራ ጉዳይ ነው። ትልቅ ምስል ማየት፣ ዘላቂ ጥቅምን አስቦ መወሰን፣ ቀድሞ የመተንበይ አቅምን ማሳደግ፣ ይሄ የወታደራዊ የተቋማት መሪ ባህሪ ነው። ለምሳሌ አንድ ስትራቴጂክ አመራር የሚባል ወታደር በባትልና በወር መካከል ያለ ዲፍረንስ በደንብ አድርጎ የሚገነዘብ መሆን አለበት። እኔ ያለኝ የወታደር ቁጥር 100 ቢሆን ዶክተር ሳሚ ያለው የወታደር ቁጥር 1000 ቢሆን 100 ወታደር 1000ን ገጥሞ ማሸነፍ አጠቃላይ ውጊያ ወሩ ማሸነፍ እንደማይችል ስለመገነዘብ ሁል ጊዜ ጥንቃቄ ማድረግ ያለብኝ ከኔ ያነሰ ኃይል ከሌለ በስተቀር ግጭት አለመፍጠር ነው። ለምሳሌ 1000ዎቹ እየመጡ በቅርብ ርቀት 10 ሰው የጠላት ባገኝ እኔ 10ሩን ልመታ እችላለሁ፣ የኃይል አድቫንቴጅ ስላለኝ። እሱን ካሸነፍኩ በኋላ ግን 900 ፕላስ ይውጠኛል። እቺን 10 ሰው ማሸነፍ ማለት አጠቃላይ ውጊያ ማሸነፍ ማለት አይደለም። አጠቃላይ ወር ከብዙ ባትሎች ድምር ይመጣ ቢሆንም በአንዳንድ ባትል ማፈግፈግ፣ መሸሽ፣ መደበቅ የሚያስፈልገው በድምር ወሩን ለማሸነፍ ነው። ይሄን የሚያስብ መሆን አለበት እንጂ 100 ሰው ስላለው 3 ሰው ሲያይ የሚገል ከሆነ ስትራቴጂካሊ አያስብም ማለት ነው። ይሄ ስትራቴጂክ ቲንኪንግ ነው። ሲስተሚክ ቲንኪንግ ከሆነስ? ሲስተሚክ ቲንኪንግ ፖሊሲ አውጪዎች፣ መሐንዲሶች፣ ሐኪሞች የሚገለገሉበት። ለምሳሌ ሐኪም አንድ ሰው ኩላሊቴን አሞኛል ብሎ ሲሄድ ዘሎ ኩላሊት ጋር አይሄድም። ቴምፕሬቸር ይለካል፣ ደም ወስዶ አንዳንድ ነገሮች ያያል። ዘ ሆል ሲስተም ነው የሚያየው እንጂ ያ ችግር አለበት የተባለን የባዲ ፓርት ብቻ ሮጦ አያክምም። ዙሪያ መለሱን ካየ በኋላ ወደዛ ይሄዳል። ኦር አንድ መሐንዲስ ይህንን ቤት ሲሰራ መጀመሪያ ይሄኛውን ፒላር ቀጥዬ ይሄን ግድግዳ አይልም። በዲዛይኑ በእያንዳንዱ ሌየር ምን እንደሚያስቀምጥ ኮንክሪቱም እንደሚመስል መጀመሪያ ነው የሚያስበው። ለምን? የዚህ
ጣራ የሚቀጥለውን ለመሸከም ያለው አቅም የሚወሰነው አስቀድሞ ስለሆነ መሐንዲስ ሲስተሚክ ነው እንጂ የሚያስበው በእያንዳንዱ ፓርት አያስብም። ሶስተኛው ክሬቲቭ ቲንኪንግ ነው። ቴክኖሎጂዎች፣ የንግድ ፈጠራዎች፣ ከያኔዎች ዋና ጉዳያቸው ከልምድ እስር ራሳቸው ማላቀቅ ነው። ኋላ ቀር የልማድ አጥሮች የሚሸብቡት ማንኛውም ክሬቲቭ ቲንከር ነኝ ባይ አዲስ ፈጠራ መፍጠር አይችልም፣ ያን አጥር መስበር ካልቻለ በቀር። ሪስክ መውሰድ ብቻ ሳይሆን ተሻግሮ ማየት ይጠይቃል። ክሪቲካል ቲንከርስ አሉ፣ ፈላስፋዎች፣ ጸሐፍቶች፣ የህግ ሙያተኞች ነገርን ክሪቲካል የሚያዩ ምክንያት መተንተን፣ ድምዳሜ ላይ መድረስ የሚችሉ የተደራጀ ሐሳብ ሰንሰለት መፍጠር የሚችሉ አንድ ጊዜ የሚያስተው ሐሳብ ሳይሆን ሲሰናሰል ውጤቱን ማየት የሚችሉ ግን እነዚህ ብቻ አይደሉም። ላተራል ቲንከርስ አሉ፣ አውት ኦፍ ዘ ቦክስ የሚያስቡ ማለት ነው። እነሱን ኢንተርቴን የሚያደርግ ለነሱም አስኳል የሆነ መሆን አለበት ምሁር። ዲዛይን ቲንኪንግ አለ፣ ዩዘር ሴንትሪክ ፈንክሽን ታሳቢ አድርጎ የሚሰራ። ኮንቨርጀንት ቲንኪንግ አለ፣ ሲንግል ቤስድ ሶሉሽን there might be hundreds of solutions አንዷን ሲንግል ፒክ ማድረግ ኮንቨርጀንት ቲንኪንግ ይባላል። ኦር ዳይቨርጀንት ቲንኪንግ ሊኖር ይችላል። ዳይቨርጀንት ቲንኪንግ ደግሞ በጣም ብዙ ሐሳቦች መፍጠር ነው፣ ጀነሬቲንግ ሎትስ ኦፍ አይዲያስ። እነዚህን ቲንኪንጎች በየፈርጁ በየደረጁ እያወቅን አስኳል ካልሆን ብዙ አይነት እሳቤዎችና ፍላጎቶች ስላሉ የቋንቋ መግባባት፣ የከረንሲ መምታታት ይፈጠርብናል። በምሁርነት ውስጥ ያሉ እንቅፋቶች ታዲያ ምንድናቸው? ምሁራን ያሰቡትን፣ የጻፉትን፣ ያስተማሩትን መኖር እንዳይችሉ የሚያደርጋቸው እንቅፋት ምንድነው? አንደኛው ስሜታዊነት። ምሁር ማለት የስሜት ሕዋሳቶቹን ተጠቅሞ መረጃ የሚሰበስብ አካባቢውን የሚረዳ እንጂ በስሜት ኢሞሽናሊ ቻርጅድ የሆነ ማለት አይደለም። በነዛ መረጃ ይሰበስባል፣ ይተነትናል፣ ግን ኢሞሽናሊ ቻርጅድ መሆን የለበትም። ሁለተኛው አድሏዊ እሳቤዎች ወይም ኮግኒቲቭ ባያዝ የሚያስከትሉ ኢ ምክንያታዊ እንደሚሆን የተዛባ ድምዳሜ ላይ እንዲደርስ የሚያደርጉትን ባህሪዎች ምሁር ከራሱ ያርቃል። አድሎ ካለ ባያዝ ይከተላል፣ ድምዳሜው ይበላሻል። ሶስተኛው ጀመኝነት ነው፣ ቡድንተኝነት ነው። ሰው በግሉ ነው ማሰብ ያለበት። ሰው በቡድን ማሰብ ከጀመረ ፈቀቅ ማለት አይችልም። በግል የማሰብን አቅም የሚገዳደር ነገር እንዳይፈጠር ምሁራን ሚናቸው ከፍተኛ ነው። ከእውነት ይልቅ ከሌሎች መመሳሰል ተጨማሪ ብቻ ይሆናል ማለት ነው። ለምን የሚል ጥያቄ ከቀረ የምሁር አንዱ አንጓ ሞተ። አራተኛው ርዕዮት እና ቀኖና፣ አዲስ ነገር ለመመልከት ዝግጁ አለመሆን። ይሄ ለምሳሌ የተማሪዎች እንቅስቃሴን ብትመለከቱ አፍተር ዴኬድስ ዛሬ በዚህኛው ካምፕ የነበረ ሰው ራሽናሊ ያኛውን ካምፕ መገምገም አይችልም። ዛሬም እየሞተ ትክክል ነበርኩ ይላል እንጂ እዚህ ጋር ጥሩ ነበርኩ፣ እዚህ ጋር ጥሩ አልነበርኩም አይልም። ዛሬም ይህ የሚያሳየው ቀኖናዊነት ነው፣ ለርዕዮት የበዛ ጥብቅና ሲኖር ማለት ነው። አምስተኛው የመረጃ ጎርፍ ነው። በጣም ብዙ መረጃ ነው ያለው። የመረጃ ብዛት ከልክ ያለፈ እንደሆነ የማመዛዘን እድልን ያጠፋል። ልክ የተለያዩ ነገሮች በብዛት ስንመገብ የዳይጀሽን ችግር እንደሚያጋጥመን አናላይዝ ማድረግ የማንችለው የኢንፎርሜሽን ፍሎ ወደ አእምሯችን ከመጣ ሜንታል ኢንዳይጀሽን ያስከትላል። በጣም ብዙ መረጃ ሳይሆን አናላይዝድ መሆኑን ማረጋገጥ ያስፈልጋል። ስድስተኛው ትዕቢትና ማናለብኝነት፣ ማናህሎኝነት፣ ለነገሮች ልብን ከፍቶ ለመማር ዝግጁ አለመሆን። when the mind says I already know curiosity dies ይላሉ። መጠየቅ ማለት ለመማር በር መክፈት ማለት ነው። ያልጠየቀ ሰው ለማወቅ በር አልከፈተም።
በር ካልተከፈተ መግቢያ መንገድ የለም። እነዚህ ባህሪያት እንቅፋቶች ናቸው። እነዚህም ባህሪያት እያንዳንዱ ምሁር ራሱን እየፈተሸ ራሱን እያዳመጠ ሊገራቸው ሊያስተካክላቸው ይገባል። አንድ ጥሩ ምሳሌ አለ ይሄን የሚገልጽልኝ። አንድ አሳቢ አንባቢ ምሁር በአንድ ወቅት በአንድ ጀልባ አንድን ባህር ይሻገራል። ልክ እንደ ራይድ እንደ ትራንስፖርት ከፍሎ ነው የሚሻገረው። ውሃ እንደምታውቁት ጠጋ እያላችሁ ስትሄዱ ድምጸቱ፣ ቅዝቃዜው፣ አጠቃላይ የባህር ሁኔታ ለአሳቢያን የመመሰጥ እድል ይፈጥራል እና ሰውየው ባህር ላይ በሚያያቸው እንቅስቃሴዎች፣ ወጀቦች፣ የውሃ ፍሰቶች፣ ንፋሶች ተመስጦ ሰማይ እያየ ይቆይና መለስ ብሎ ጀልባ ቀዛፊውን አንተ ሰው ሰማይ ላይ ስላሉ እውቀቶች፣ ስለ ከዋክብት፣ ስለ ጨረቃ፣ ስለ ዩኒቨርስ ምን ያክል አንብበሃል? ምን ያክል ታውቃለህ? ይለዋል። ጀልበኛውም ኧረ ጌታዬ ምንም አላነበብኩ ምንም አላቅም ብሎ ይመልሳል። አይ ሩብ ያህሉን እድሜህን እንዲሁ በከንቱ በልተኸዋላ ይለዋል። ጀልባ ቀዛፊው ዝም ይላል። ትንሽ የተጓዙ ሲሄዱ በርቀት ተራራ ያያል። ያስብና መለስ ብሎ ለመሆኑ ስለ መሬት፣ በከርሰ ምድር ስላሉ ሀብቶች፣ ስለ እጽዋት ምን ያክል አንብበሃል? ይለዋል። መልሶ ጀልባ ቀዛፊው ኧረ ጌታዬ አላነበብኩም ይለዋል። በቃ ሩብ ያህሉን እድሜህን እንዲሁ በከንቱ በልተኸዋላ ይለዋል። አሁን ትንሽ ከቆዩ በኋላ ውሃውን እያየ ተመስጦ ቀና ይልና እሺ ስለ ውሃስ፣ ስለ ኦሽኖግራፊ ምን ታውቃለህ? በኦሽኑ ስላሉ ሀብቶች ምን ያክል አንብበሃል? ይለዋል። ኧረ ጌታዬ እኔ ከመቅዘፍ ውጪ አላነበብኩም ሲለው ሩብ ያህሉን እድሜህን በከንቱ አሳልፈሃላ በልተኸዋላ ይለዋል። 75%ቱን የሰውየውን እድሜ ጀጅመንታል የሆነው ምሁር ወሰደበት እና በሁለቱ መካከል ዝምታ፣ በሁለቱ መካከል ቁዘማ መጣ። ምሁሩም አብዛኛው ህይወቱን በከንቱ ካጠፋ ሰው ጋር ነው የተጓዘ ያለው። አሳፋሪውም በማደርሰው ጋር ድርሻው ከፍሎኝ እንደመሄድ ህይወቴን በየፈርጁ እየቀናነሰ ህይወቴን ማልኖር ሰው አደረገኝ ብሎ ቁዘማ ውስጥ ገብቶ እያሰበ እያለ ከተወሰነ አፍታ በኋላ ባህሩ ላይ ወጀብ ይነሳል፣ ራይፕል ይነሳል። ቀዛፊው አንዳንዴ ራይፕል ሲነሳ እንዴት ማኑቨር ማድረግ እንዳለበት ያውቃል፣ ባህሪያቸውንም ያውቃል፣ ከየት አቅጣጫ ዊንድ ሲመጣ አደገኛ እንደሆነም ያውቃል። ሁኔታውን አይቶ እንደማያዋጣ ሲገባው ለመሆኑ ጌታዬ ዋና መዋኘት ይችላሉ? ይለዋል። ስለ ዋና ብዙ አንብቤያለሁ መዋኘት ግን አልችልም ሲለው 100% እድሜውን በከንቱ አጥፍተዋል ማለት ነው ብሎ ተለያዩ ይባላል። እብሪተኝነት፣ ማናህሎኝነት፣ ከኔ ወዲያነት አደገኛ መርዝ ነው ለምሁር። ብዙዎች የሚያስቸግራቸው ይሄ ነው። ሲጀመር ሰው አያቅም አይባልም። ሰው ኢንፋይናይት ፖቴንሻል አለው። እዚህ ቢመጣም ባይመጣም እንደው ሰው አያቅም እኔ ነኝ የማቀው የሚል ማናህሎኝነት አደገኛ መርዝ ነውና እሱ መጥፋት ይኖርበታል። እስካሁን ያወራሁት አጠቃላይ ምሁርን አጠቃላይ ባህሪን ከኛ ጋር እያየን ወደኛ ስናመጣው በአምስት ከፍለን ልናይ እንችላለን። የኢትዮጵያን ምሁራን የኢትዮጵያ ቅድመ ዘመናዊ ኢትዮጵያ ምሁራን ወይም ጥንታውያን አሳቢያን የምንላቸውን በአንድ ካታጎሪ ብናስቀምጥ ዘመን በጣም ሰፊ ነው። እነዚህ የእውቀት ገበያቸው የአብነት ትምህርት ቤት መድረሳዎች በጥልቅ ማሰብ ማሰላሰል ሊሆን ይችላል። የእውቀት ዘርፎቻቸው ብዙ ጊዜ ሕግ ወይም ፍትሐ ነገሥት፣ ስነ መለኮት፣ ቋንቋ፣ ባህል፣ የባህል ሕክምና፣ ቅኔ፣ ፍልስፍና ሊሆን ይችላል። ከዚያም አልፎ የኢትዮጵያን ካላንደር እንዴት ሰራ ነው፣ የኢትዮጵያን ፊደላት ማን ሰራው ካለ ደግሞ ብዙ አጠያቂ ጉዳይ ያነሳል። እነዚያ ቅድመ ዘመናዊ ኢትዮጵያውያን ብዙዎቹን አናቃቸውም። ስማቸው አልተነገረም ወይ ስማቸው ሲስተማቲካሊ ጠፍቷል። ቢያንስ ግን ዘርዓ ያዕቆብን እናውቃለን። ዘርዓ ያዕቆብ ሁላችሁም እንደምታውቁት እዚህ አልመጣም፣ ሃርቫርድ አልሄደም፣
አሁን ባለው መመዘኛ ቢሆን ኖሮ መሀይም ነበረ። ግን ዘርዓ ያዕቆብ በኢትዮጵያ ውስጥ ብቻ ሳይሆን በእሳቤዎቹ በፍልስፍናው እኛ የምንጠራው ልክ እንደ ዘርዓ ያዕቆብ በጣም በርካታ የሚጠሩ ሰዎች ደግሞ ሊኖሩ ይችላሉ፣ ያልተጻፈላቸው ያልተነገረላቸው። እነዚህ አንድ ካታጎሪ ናቸው። ሁለተኛው የዘመናዊት ኢትዮጵያ ምሁራን በመደመር ትውልድ ላይ የወግ አጥባቂው ትውልድ እኔ ያልኩት ወይም ፓይነርስ ኦፍ ቼንጅ ኢን ኢትዮጵያ ፕሮፌሰር ባህሩ ያሏቸው ሌሎቹ ናቸው። ሁለተኛው ካታጎሪ ናቸው። እነዚህ ባህር ማዶ ትምህርት የቀመሱ በአውሮፓ ሚስዮኖች የተማሩ አንዳንድ ስመጥር ምሁራን ስማቸው የሚጠሩ ሰዎች ያሉበት ነጋድረስ ገብረሕይወት ባይከዳኝ ከነዚህ መካከል ሊጠቀስ ይችላል። ሐኪም ወርቅነህ ሊጠቀስ ይችላል። ፊታውራሪ ተክለሐዋርያት ሊጠቀስ ይችላል። መላኩ በያን ሊጠቀስ ይችላል። አሉ እንደዚህ አይነት ምሁራን። በሶስተኛ ካታጎሪ አብዮታውያን ምሁራን የምንላቸው ከዚህ ትምህርት ቤት ታሪክ ጋር ታሪካቸው የተሳሰሩትን ነው። በመደመር ትውልድ እኔ ህልመኛው ትውልድ አልኳቸው። በሪሰንት መጽሐፋቸው ፕሮፌሰር ባህሩ ደግሞ the quest for socialist utopia በሚል የዳሰሳቸው ካታጎሪስ ወይም ጄኔሬሽንስ ናቸው። እነዚህ ፎቶአቸውን ከዚህ በኋላ የምናያቸው ሰዎችን ይመለከታል። ግርማሜ ነዋይ በእነዚህ ካታጎሪ ሊታይ ይችላል። ኃይሌ ፊዳ እዚህ ሊታይ ይችላል። ብርሃነ መስቀል ረዳ እዚህ ሊታይ ይችላል። ተስፋዬ ደበሳይ እዚህ ሊካተት ይችላል። ሌሎችም ብዙ አሉ። አራተኛው ስደተኞች ምሁራን ናቸው። በዚህ ቤት ያለፉ፣ በሌሎች ኮሌጆች ያለፉ፣ ሁለተኛ ሶስተኛ ዲግሪያቸውን በውጭ ሀገር የተማሩና እዛው የቀሩ ማለት ነው። ፕሮፌሰር ገቢሳ እጀታ ሊወሰድ ይችላል። ፕሮፌሰር ኃይሌ ገሪማ ሊወሰድ ይችላል። ፕሮፌሰር ጌታቸው ሊወሰዱ ይችላሉ። ዶክተር ተስፋዬ ቢፍቱ ሊወሰድ ይችላል። ዶክተር ተስፋዬ ቢፍቱ ብዙ ጊዜ በኢትዮጵያ የምሁራን ዲስኮርስ ውስጥ ስሙ አይነሳም። ግን በአሜሪካ ካሉ በጣም ጥቂት ፕራክቲካል እውቀት ለዓለም ካበረከቱ ሰዎች በእኛ ስታንዳርድ አይደለም፣ በአሜሪካም ከመቶ በላይ ፓተንት አለው። ፋርማሲውቲካል ላይ ነው ጥናት ያካሄደው። ከሁሉ ላይ ደግሞ ኤችአይቪ የሚያስከትለውን ኢንፌክሽን የሚከላከለውን መድኃኒት በመፍጠር ግንባር ቀደም ነው። በጣም በርካታ መድኃኒቶች ፈጥሯል። በኒውዮርክ የሚኖር ስመጥር ምሁር ነው። እንደነዚህ ያሉ ምሁራን በዚህ ያለፉ ቢሆኑም እዛው ተሰደው የቀሩ ለምን የሚለውን ጉዳይ እኔ ጠይቃለሁ። እነሱና ዘመን ይመልሰዋል፣ እኔ አልመልሰውም። አምስተኞቹ ተስፈኞቹ ናቸው። ተስፈኞቹ ልክ እንደ አራተኛዎቹ ምሁራን ውጭ ሀገር ሄዶ የመማር የውጩን ዓለም የማየት እድል ገጥሟቸዋል። ወደ ሀገር ሲመለሱ በጥያቄ የተሞሉ ስለሆኑ እስር፣ እንግልት ገጥሟቸዋል። ያም ቢሆን ግን በውስጥ ያለውን ፈተና ተቋቁመው ኢትዮጵያ ውስጥ ያለውን ፈተናም እድልም የተቋደሱ ሰዎች ናቸው። ፕሮፌሰር መስፍን ወልደ ማርያም እዚህ ውስጥ ሊጠቀሱ ይችላሉ። ፕሮፌሰር በየነ ጴጥሮስ ሊጠቀሱ ይችላሉ። ዶክተር ዳኛቸው እዚህ ውስጥ ጎልቶ ሊጠቀስ ይችላል። ተስፈኞች ናቸው። ባሉበት ዓለም ማስተማር ሲችሉ፣ ባሉበት ዓለም መኖር ሲችሉ፣ ባሉበት ዓለም ሆኖ በዩቲዩብ መሳደብ ሲችሉ፣ የለም እስርም ቢኖር ችግርም ቢኖር እጋፈጣለሁ ያሉ ማለት ነው። አሁን እናንተ መጠየቅ እንጂ መምረጥ አትችሉም። አራተኛው ይሻላል፣ አምስተኛው ይሻላል፣ ምርጫ መጠየቅ ብቻ ነው። ለምን የሚለውን ግን ጥያቄ እናነሳለን። ምሁራኖቻችን በዚህ ካታጎሪ ቢከፈሉም ሶስቱ ላይ ሶስተኛው፣ አራተኛው እና አምስተኛው ላይ ባለፉት 75 ዓመታት ይሄ ትምህርት ቤት የራሱን አሻራ አኑሮባቸዋል። ይሄ ትምህርት ቤት እንደነዚህ ያሉ ሰዎች በመፍጠር በሸሹትም ተስፋ ባደረጉትም በመፍጠር በቀናውም በጎደለውም የሚጠየቅ ይሆናል ማለት ነው። ብዙ ጊዜ የተማሪዎች እንቅስቃሴ በኢትዮጵያ ውስጥ ያና ይሄን ፈጠረ ሲባል የምናነሳው ብቻ ሳይሆን ለምን አልተሳካም ብለን የምንጠይቀውም ተቋም ይሆናል። እንደምታዩት የአዲስ አበባ ዩኒቨርሲቲ ነገር ብየዋለሁ። ነገር ብለው ስለሚሻል እዚህ ቤት የዘመናት ጥያቄ ተነስተዋል። በርካታ ጥያቄ የተጠየቀ የተሞከረ ያልተመለሰ የተሞከሩ አሉ።
ያልተመለሱ አሉ። ይሄ ቤት በኢትዮጵያ የኢንተሌክቹዋል ስቲሙሌሽን ውስጥ በጣም ትልቁን ሼር የሚወስድ ነው። በመጽሐፉም በማንበቡም በመናገሩም በመጠየቁም በመሞከሩም ይሄ ይባላል። ባለመሳካቱም ግን ተጠያቂ ነው። ያን ሪስፖንሲቢሊቲ መውሰድ ሲጀምር የሚቀጥለው 25 ዓመት ፍሬያማ ይሆናል። የለውጥ ጥያቄ አስኳል መሆኑ አይካድም። የለውጥ ጥያቄ ለመነጋገር አውድ የፈጠረ መሆኑ አይካድም። ለመጻፍ የሞከሩ ሰዎች የተፈጠሩበት መሆኑ አይካድም። ነገር ግን ያ ዘመን እንደምታውቁት ስሜታዊነት፣ ቀኖናዊነት፣ ማናህሎኝነት የተጠናወተው ዘር ሐሳብ የጨነገፈበትን ምክንያትም ፈልቅቆ ማየት ያስፈልጋል። ሐሳብ ነበረ። ያን ሐሳብ ምን ተጭኖት ጨነገፈ የሚለውን በደርዙ ማየት ያስፈልጋል። እዚህ ትምህርት ቤት ኬኔዲ የሚባል ላይብረሪ አለ። ይሄ አብሮት የሚባል ነገር ከመምጣቱ በፊት ግርማ ሞገሱ የምታውቁት ነው። ኬኔዲ ላይብረሪ ውስጥ እዚህ ትምህርት ቤት ገብቶ ያላለፈ ሰው ያለ አይመስለኝም። ግን ለምን ኬኔዲ ተሰኘ? ኬኔዲ ስለ ሀገር ምን አሉ የሚለውን ደግሞ ሁሉ ሰው መጠየቁን እርግጠኛ አይደለሁም። ኬኔዲ ለሀገሬ ምን አደረግኩላት እንጂ ሀገሬ ምን አደረገችልኝ ብለህ አትጠይቅ ያሉትን ሁሉን ምሁር መጠየቁን እርግጠኛ አይደለሁም። በኬኔዲ ላይብረሪ ማለፍና መገልገል ብቻውን በቂ አይደለም። የዚያ ስያሜ ባለቤት የሆነ ሰው ያለውን እሳቤም መጋራት ያስፈልጋል። ብዙዎቻችን ምን ተደረገልን ባዮች ስለሆን ማድረግ የሚገባንን ሳናደርግ ዘመን ያልፋል። ይሄ ዩኒቨርሲቲ በአንድ ወቅት አይ ቲንክ 1966 67 68 አካባቢ የኢትዮጵያ ብሔራዊ ዩኒቨርሲቲ ይባል ነበር። የኢትዮጵያ ብሔራዊ ዩኒቨርሲቲ መባል ስያሜ ብቻ አይደለም፣ ግብር ጭምር ነው። ኢትዮጵያን የሚሰበስብ ትርክት፣ ለሁሉ ኢትዮጵያውያን እኩል የሚዳረስ ፖለቲካል እሳቤ የሚፈጠርበት ቤት ነው ማለት ነው። አድርጓል አላደረገም የሚጠየቅ ጉዳይ ሆነ። ሁሉም ከፍተኛ የትምህርት ተቋማት 3 መሰረታዊ ስራዎች ይጠበቅባቸዋል። መማር ማስተማር፣ በዚህ ዩኒቨርሲቲውም ብዛም አይታማም በመማር ማስተማር። መመርመር መመራመር፣ በዚህም ቢሆን ብዙ ሙከራዎች አድርጓል። ሶስተኛው ግን መፍጠርና መተግበር ላይ ነው እዳው። መፍጠርና መተግበር ላይ እንደ መማርና ማስተማር እንደ መመርመርና መመራመር አልቀለለም። እሱን ጠይቆ ማለፍ በጣም ጠቃሚ ይሆናል ለሚቀጥለው ስራችን። ዩኒቨርሲቲው ይሄ ከሆነ እንደ ሀገርስ ያለን ተግዳሮት ምንድነው? እንደ ምሁር ያለን ተግዳሮት አየነው። እንደ ሀገር ያለን ተግዳሮት ምንድነው? አንደኛ የሐሳብ ስብራት ነው። ሁለተኛ የተቋም ስብራት ነው። ሶስተኛ የባህል ስብራት ነው። ኤአይሲ ፌሊየር እንላቸዋለን። ኤጀንት ኢንስቲትዩት እና ካልቸር ሲሰበሩ የነዚያ ድምር ስብራት ደግሞ በሀገር ደረጃ ያለውን ውድቀት ያስከትላል። የሐሳብ መሪ ጉድለት ወይም የኤጀንት ጉድለት የጋራ የሚሰራ ራዕይ መፍጠር አለመቻል። የጋራ የሆነ የሚሰራ ራዕይ አይዲዮሎጂካል ዶሚኔትድ መሆን ሌላው ችግር ነው። አክራሪነት፣ የኢሞሽናል ኢንተለጀንስ ማነስ፣ ማናህሎኝነት ሌሎችም ኤጀንት ጀነሬት ያደረገውን አይዲያ ተክሎ ተንከባክቦ ዛፉ ፍሬ እንዲያፈራ እንዳያደርግ እንቅፋት ይሆናል። ሁለተኛው የተቋማት ጉድለት ነው። ኢንስቲቱሽናል ሌጂቲሜሲ። የዚህ አንዱ ጎልቶ የሚታየው ችግር ፓትሪሞኒያሊዝም ነው። ነፃና ገለልተኛ ተቋም መገንባት አልተቻለም። የትም ቦታ ሲኬድ የመሳሳብ ችግሩ ኢትዮጵያ ውስጥ ጊዜን የሚሻገሩ ተቋማት፣ ተልእኮ የሚፈጽሙ ተቋማት፣ ከተልእኮ የተጓቡ ተቋማት መፍጠር ስንክሳር እንቅፋት ሆኖ ቆይቷል። ሶስተኛው የባህል ጉድለት ነው። ለለውጥ ዝግ መሆን፣ ማንኛውንም አዲስ ነገር ከመማር ይልቅ አቃቂር ማውጣት። እኛ አቃቂር በማውጣት የምንፈጥራቸውን የቋንቋ አይነቶች በመማር ብንፈጥራቸው ኖሮ የሚተካከልም ባልነበረ ነው። የመጣውን ሁሉ ላለመቀበል የማንፈጥረው ጉዳይ የለም። ከጊዜ በኋላም ዛሬም ተቸክለን እዛው እንገኛለን።
መቸከላችን ለውጥ ኤምብሬስ ማናደርግ ለመማር የማንተጋ መሆናችን ካለፈ በኋላ ደግሞ በጣም በከፍተኛ ሪግሬት የምንጎዳ መሆናችን አሁን ባለንበት ዘመን እድል አለ፣ አጣብቅኝ ፈተና አለ። እድል አለ፣ አጣብቅኝ ተግዳሮት አለ። እኛ እንደ ሀገር የጋራ እውነት የሚያግባባ እውነት ሳንፈጥር ዓለም ወደ ፖስት ትሩዝ ሄደ። ፌክ ኒውስም በወጉ ሳንረዳ ዲፕ ፌክ ተፈጠረ። ዲፕ ፌክ ማለት ፌክ መሆኑን ለመገንዘብ ራሱ የሚያስቸግር ማለት ነው። ዓለም የጋራ እውነት ባልፈጠሩ ሀገራት እየሄደ ያለበት ርቀት በጣም አሳሳቢ ነው። በጣም ፖስት ትሩዙ እያመጣ ያለው ነገር እና እኛ ያለንበት ጉዳይ አይጣጣምም። እንዴት የጋራ እውነት ፈጥረን ለለውጥ ክፍት ሆነን ዓለም እየተጓዘ ያለበትን ፍጥነት ማየት ካልቻልን እንዲሁ የገባን መስሎን ሳይገባን ዘመን ያልፋል። ሁለተኛው አርቲፊሻል ኢንተለጀንስ 4.0 ኢንዱስትሪያል ሪቮሉሽን የሰውን ልጅ ስራ ይቀማል፣ የሰውን ልጅ ስራ ይጋራል፣ ሰውን ስራ ያሳጣል በሚባልበት ዘመን እኛ ሞፈርና ቀንበር አልጣልንም። በትራክተር እንኳን ማረስ በቅጡ አልተለማመድንም። ይሄ አደገኛ የሚያስፈራ ነገር ነው። እድል አለ፣ የሚያስፈራ ጉዳይ ደግሞ አለ። ልዩነትን ከግጭት ውጪ ባሉ አፈታቶች ማየት፣ በሰላም በንግግር ማየት ኮምፕሊትሊ ከኛ ባህል ውጭ ሆኗል። ዓለም ግሬ ወርፌር ያካሂዳል። ግሬ ወርፌር ማለት እንደው ሳይባባሉ ጦርነቱ እያለ በጋራ እውነት እየሰሩ መቀጠል ማለት ነው። እኛ በንግግር እየተቃረን ለጋራ እውነት መቆም አልቻልንም። ይሄ ስጋት ያስከትላል። የስነ ምህዳር አጥር፣ የጂኦፖለቲክስ ውድድር ለምንድን ነው ሀገራት እዚህኛ ጫፍ መጥቶ እኛ ሰፈር ውስጥ የሆነ ነገር የሚፈልጉት እኛ የማያገባን ለምንድን ነው? እንደ ትልቅ ሀገር ራሱ ሌሎች ከተመኞች እኛ የማንመኝበት ምክንያት ምንድን ነው የሚለውን ጉዳይ ለመወያየት ያለን ፈቃደኝነት፣ እኔ የቀይ ባህር ጉዳይ አያገባኝም፣ ይሄ ጥያቄ የኛ ጥያቄ አይደለም የሚል ፖለቲከኛ ነኝ ባይ ማለት ነው። ይሄ የምናስበውን ነገር ለማሳካት ያለብንን ውስንነት ያመላክታል። እንዴት እንሻገር? ለመሻገር አንደኛ የተሻገረ ብሔራዊ ራዕይ ያስፈልገናል። ገቢር ነበብ የለውጥ ሂደት ያስፈልገናል። የተባበረ የለውጥ አቅምና ኃይል ያስፈልገናል። እኛ ሌት ካመር የሚለው አይገልጸንም። we're way behind we're ሌት ካመርስ ነን። በጣም ሌት ያደረገን ማህበረሰብ ሌት ካመር በሚል ካታጎሪ ካስገባ ነው እንሸወዳለን። በጣም በብዙ ጉዳይ የቀረን ስለሆነ የወረት እና የጊዜ ውስንነት ያለፈውን ዕዳና የነገው ስጋት አጣብቅኝ ስላለ በከፍተኛ ደረጃ ብሔራዊ ራዕይ ኖሮን ለዚያ መትጋት ይጠበቅብናል። መጪውን ዘመን ያገናዘበ ራዕይ፣ ነባራዊ ሁኔታን በቅጡ የተረዳ ራዕይ፣ አዲስና የሚሰራ እሳቢዎችን ኢንተርቴን የሚያደርግ አውድ ያስፈልገናል። ይሄ ጉዳይ ክሪቲካል ስለሆነ በአንዳንድ ስታይል ሊየው ራዕይ የተሻገረ ብሔራዊ ራዕይ ሲባል ከትናንትና መማር፣ ስህተቶችን የሚያርም፣ ጥንካሬዎችን የሚያሰፋ፣ ጥያቄዎችን በተሟላ መንገድ ለመመለስ የሚጥር፣ ይሄ ከትናንት ጋር ያለው ትስስር ነው። ዛሬስ ለመስዋዕትነት ዝግጁ መሆን፣ እኔና እናንተ የበለጸገች ኢትዮጵያን በተሟላ መንገድ የምንቋደስ ሰዎች አይደለንም። ለዛ ፋውንዴሽን ጥለን ልጆቻችን በበለጸገች ሀገር ውስጥ እንዲኖሩ ከችግር እንዲቀላቀሉ ለማድረግ መስዋዕትነት ለመክፈል ዝግጁ መሆን አለብን። መስዋዕትነት በጣም በብዙ መንገድ ይገለጻል። ለምሳሌ የሪቨር ሳይድ ፕሮጀክታችን የዛሬ 5-10 ዓመት ምን ማትጠራጠሩ በጣም ለብዙ ሀገራት ምሳሌ የሚሆን ስራ ነው። ጥያቄ የለውም። ለልጆቻችን ምንዳ እንዲሆን አስበን ከሰራ ነው ብቻ ነው ራዕያችን ተሻጋሪ መሆን የሚችለው። ለትውልድ መስራትን ይሁነኝ ብሎ ያመነ አመራር፣ ያመነ ምሁር፣ ያመነ ማህበረሰብ ከሆን መቀየር ይቻላል። ከዚህ አንጻር እንደ መንግስት
በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም። በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። ለዚህ ራዕይ 3 ትልሞች አሉን። 3 ትልሞች አሉን። አንደኛው ሰብአዊ ልዕልና የማይናቅ ፓስፖርት ያላቸው ልጆች፣ የስንዴ እርዳታ ሄደላት የሚባል ዜና የማይሰማባቸው ልጆች፣ አንዳንድ ሀገር ረዱ የሚባሉ ልጆች፣ ሰብአዊ ልዕልና ያላቸው የተከበሩ ራሳቸውን ያከበሩ ልጆች ይኖሩናል። ሁለተኛ ኢኮኖሚክ ሉዓላዊነት ይረጋገጣል። ለምሳሌ በስንዴ ራሳችን መቻል ብቻ ሳይሆን እርዳታ አያስፈልገንም ብለን ዲክሌር ማድረግ ብቻ ሳይሆን ያለን የሬቲንግ በዕዳም በሌላም ያለ ሬቲንግ በጣም ባጭር ጊዜ ውስጥ በ2023 ካልኩት በፊት አብዛኛውን ሬቲንጋችን እናስተካክላለን። ለዚህ አስቻይ ሁኔታዎች በሚጨበጥ ሁኔታ በሀገራችን ውስጥ እየተከወኑ ይገኛሉ። አፍሪካዊት ኃይል መሆን እንፈልጋለን። በምግብ ራስ መቻል ብቻ አይደለም። በአፍሪካ ሀያል ምክር የምትጠየቅ በአፍሪካ ጉዳይ እነ ኢትዮጵያን ካላማከርን የሚባል ሀገር መሆን አለባት። ኢትዮጵያ ትልሙ አንዱ እሱ ነው። ራሷን መቻል ብቻ አይደለም። በቀጠናው ባላት ሚና ውስጥ በስንዴ ምክንያት በደህንነት ምክንያት ያላት ዊዝደምና ብቃት አንደርማይን እንዳይደረግ ማድረግ ነው። ለዚህ ደግሞ 5 ምሰሶዎች አሉ። አንደኛው ምሰሶ ኳሊቲ ግሮዝ ነው። ፎር ዘ ላስት 7 years $1 ኮመርሻል ሎን አልወሰንም። $1 ለምን? ኮመርሻል ሎን በእኛ ኢንስቲቱሽናል ካፓሲቲ አምጥተን ኢንቨስት አድርገን ሪተርን ኦን ኢንቨስትመንት ሃርነስ ማድረግ የምንችልበት ጊዜ ሳይደርስ ክፍያ ይጠየቃል። የኳሊቲ ግሮዝ እንዲረጋገጥ ይሄን ዕዳ ከፍለን ሌላ ኮመርሻል ሎን ብናመጣ አንዳንድ ሀገራት እንደሚያደርጉት ለልጆቻችን ቅድም ያሰብነው ማሳካት አንችልም። ሁለተኛ ፓብሊክ ፒፕል ፓርትነርሺፕ ነው። ለምሳሌ ግሪን ሌጋሲ ፓብሊክ ፒፕል ፓርትነርሺፕ ባይፈጠር ኖሮ 48 ቢሊየን በየትኛውም መንገድ ኢትዮጵያ ማሳካት አትችልም። ሪቨርሳይድ ከእንጦጦ ጀምሮ እስከ ፒኮክ ያለው 26-27 ኪሎ ሜትር በጣም ኢምፕሬሲቭ ስራ ነው። በጣም የሚያኮራ ስራ ነው። ባይዘው በጣም የሚያኮራ ስራ ነው። ይሄ ስራ ውስጥ አዲስ አበባ ወደ 1.3 ትሪሊየን ብር ኢንቨስትመንት አትራክት አድርጓል። የሚያስደንቅ ሬስቶራንት፣ ኮፊ ሾፖች ይገነባሉ። አዲስ አበባና ፕራይቬት ሴክተር በጋራ 1.3 ትሪሊየን ብር ኢንቨስትመንት ኢትዮጵያ ማድረግ አታውቅም እንኳን አዲስ አበባ። እንዴት ነው የግል ሴክተር ያን ብር ያመጣው ያላችሁ እንደሆነ ያ ፓርትነርሺፕ እየሰራ ስለመጣ። ሶስተኛው ቴክኖሎጂካል ሳቪ የሆነ ኢንስቲትዩሽን መፍጠር ነው። መሶብ፣ ቴሌብር በጣም ብዙ መጥቀስ ይቻላል። ስቶክ ማርኬት የጀመርናቸው ጉዳዮች ቴክኖሎጂካሊ የምንሰራቸው ስራዎች ሶስተኛው ምሰሶ ነው። በተለይ ዲጂታል 2030 ይሄን ለማሳካት ከፍተኛ ሚና ይጫወታል። እኛ ከመጣን ጀምሮ 30-40 ሺህ መዋዕለ ሕጻናት ገንብተናል። በጣም በርካታ ሃይ ስኩል እና ኤሌመንተሪ ስኩል ገንብተናል። ዩኒቨርሲቲ አልገነባንም። በምታውቁት ምክንያት ያለው ዩኒቨርሲቲ እንዲሆን ከስም ወጥቶ ዩኒቨርሲቲ እንዲሆን በሚል አሁን ለመጀመሪያ ጊዜ ኤአይ ዩኒቨርሲቲ ልንገነባ ነው እና ለሚቀጥሉ 6 ወራት ስራዎቻችን እንጨርሳለን። የኤአይ ዩኒቨርሲቲ ስንፈጥር ማክሲመም 1000 ግራጁዌትስ ካለን ይበቃናል። ቢያንስ 100 ግን ስኮላርሺፕ ነው። ለእያንዳንዱ አፍሪካ ሀገር 2 ስኮላርሺፕ ይሰጣለን። ኢትዮጵያ ውስጥ ባለው ተማሪ ማክሲመም 2% ነው ከኮምፒት ካደረገው የምንቀበለው ማክሲመም። በጣም ትንሽ ግን ፕራክቲካል የሆነ ሰው እንፈጥራለን። ለዚህ ከናንተም ከዲያስፖራውም የምናሳትፋቸው ሰዎች ይኖሩ ይሆናሉ። ቴክኖሎጂ ላይ መሽቀዳደም አለብን። የኤአይ ዩኒቨርሲቲ በዓለም ደረጃ አሁን አንድ ሀገር ብቻ ነው ያለው። የኤአይ ዲፓርትመንት የፈጠሩ አሉ፣ የኤአይ ኮርስ ቢሰጡ አሉ፣ እናንተን ጨምሮ እነሱ አሉ። ኤአይን ብቻ የሚሰራ ማሽን ለርኒንግ ላይ፣ ሮቦቲክስ ላይ፣ ዴታ ማይኒንግ ላይ፣ ኮምፒውቲንግ ላይ የሚሰራ ብቻ ተቋም ግን በዓለም ላይ እስካሁን አንድ ነው ያለው። እኛ ሁለተኛው እንሆናለን ከፈጠን። ለምን ያላችሁ እንደሆነ ትውልድ ላይ ለመስራት እሽቅድድም ስለሚፈልግ። አራተኛው ግሪን ኢኮኖሚ ነው። አምስተኛው ኢንስቲትዩሽናል ሪፎርም ነው።
በእነዚህ ምሰሶዎች በ2023 ምንም ጥርጥር የለውም ኢትዮጵያ አፍሪካ የብልጽግና ተምሳሌት ኤክስ ዋይ ዜድ ኢትዮጵያ ይባላል ማለት ነው። አንደኛ አንሆንም። ስለ ግሪን ሌጋሲማ ኢትዮጵያ፣ ስለ ሪቨርሳይድማ ኢትዮጵያ፣ ኮሪደርማ ኢትዮጵያ፣ በስንዴ ራስ መቻልማ ኢትዮጵያ፣ ሲስተም ኦቶሜት አድርጎ ሰርቪስ ቨርቹዋል መስጠትማ ኢትዮጵያ እየተባለ የሚጠቀስበት ጊዜ ይመጣል። ያ እንዲመጣ የእናንተ ዳታ ጀነሬሽን በጣም ወሳኝ ነው። የተሰሩ ስራዎች ብዙ አርቲክል ማንጽፍ ካልሆነ ሲስተም አያዩም። ለዛ የእናንተ ሚና ይኖራል። ሁለተኛው ገቢር ነበብ የለውጥ ሂደት ነው። ፕራክቲካል የሆነ የለውጥ ሂደት እዚህ ጋር እንደምታዩት እንደ ራእዩ አይደለም፣ ዝግዛግ ነው። የአዲስ አበባን ሪቨርስ እናጽዳ አያጣላም፣ እናፍርስ ቤት ግን ያጣላል። ተግባር ነው የሚያጣላው፣ ሀሳብ አያጣላም። መተግበሩ ስንገባ ተቃርኖ ይፈጠራል። ለዚህ ስልታዊ መንገዶች፣ ስርዓታዊ ለውጦች፣ ብዝሃ ዘርፍ አሰራር መከተል ያስፈልጋል። የመደመር መንግስት አማራጭ በውስብስብና ከመደበኛ በተለየ ምህዳር ውስጥ መልታይ ዳይሜንሽናል ኤንድ ዳይናሚክ መልታይ አክተርስ መልታይ ሴክተራል ኢንቴግሬሽን ካላመጣን በስተቀረ በተናጠል ጉዞ አናሳካውም ብሎ ያምናል። ሶስቱን ገረፍ ገረፍ አድርጌ ልሂድ። ስልታዊ መንገድ፣ ስርዓታዊ ለውጥና ብዝሃ ዘርፍን። ስልታዊ መንገድ መደመራዊ ፈጠራ፣ መደመራዊ ፍጥነት፣ መደመራዊ ዝላይ። ምን ማለት ነው? እናንተ ሼልፍ ላይ ብዙ ሀሳብ አለ። ከኢንዱስትሪ ካልተደመራችሁ ፈጠራ አይሆንም፣ ቴክኖሎጂ አይሆንም። እናንተ ሼልፍ ላይ ብዙ አይዲያ አለ። ከአርሶ አደር ማሳ ካልተዋሃዳችሁ ቴክኖሎጂ አይሆንም፣ ፕሮዳክቲቪቲን አያፋጥንም፣ አያባዛም። መደመር ሲባል ፖለቲካል ብቻ አይደለም። በእያንዳንዱ ሴክተር ያለ ዕውቀት ሀሳብን ማሰናሰል ማለት ነው። አሁን ባለው ኮንቬንሽናል ሊኒየር በሆነ መንገድ ቅድም ያስቀመጥነው ራዕይ ማሳካት አንችልም። ቢኮዝ እድገት ወጥና ተገማች አይደለም። በጣም ብዙ አንሰርቴኒቲ በውስጡ አሉ። ያን አዳፕት የማድረግ አቅም ካልፈጠርን በስተቀረ ኢንክሉሲቪቲን ካላሳደግን በስተቀረ የሁሉን አክተር ሚና መጠቀም ካልቻልን በስተቀረ ሊሳካ አይችልም። ሐሳብና ጊዜ ትልቁ የለውጥ አቅም በሆኑበት በዚህ ዘመን ሐሳብና ጊዜ ትልቅ ሼር በሚወስዱበት በዚህ ዘመን ያ የተሰናሰለ የአሰራር ሂደት በጣም ወሳኝ ነው። ስርዓታዊ ለውጥ ሚዛናዊ ትብብር በአራት ተዋንያን በመንግስት፣ በገበያ፣ በመካነ ትምህርት፣ በማህበረሰብ ያስፈልጋል። ንቁ መንግስት የግል ዘርፍን ጉድለት የሚሞላ ሐሳብ የሚገዛ ጠንካራ ኦቨርሳይት የማድረግ አቅም ያለው መንግስት ያስፈልጋል። ስኬትንና ተግዳሮትን የሚካፈል የግል ሴክተር ያስፈልጋል። ድል ብቻ አይደለም፣ ተግዳሮት የሚጋራ የሚያስተሳስር ታለንትን እንደ ኢንፍራስትራክቸር ወስዶ የሚገነባ መካነ ትምህርት ያስፈልጋል። ታለንት መንገድ ነው። ታለንት ኤሌክትሪሲቲ ነው። ታለንት ኢንፍራስትራክቸር ነው። ታለንት የሌለው ማንኛውም ማህበረሰብ ያለውን መጠቀም አይችልም፣ እንኳን አዲስ ሲፈጠር። ያን የሚሰራ መካነ ትምህርት ያስፈልጋል። ማህበረሰቡ ደግሞ ባለቤት የሆነ ህብረተሰብ በሂደትም በውጤትም ያሉ ፈተናዎችም ድሎች የሚቋደስ መሆን አለበት። ብዝሃ ተዋናይ ስንል ኢንተርፕረነር የግል ዘርፍ ያስፈልጋል፣ እሴት የሚፈጥር ኢንተርፕረነር መንግስት ያስፈልጋል፣ አስቻይ ስርዓት የሚፈጥር ኢንተርፕረነር ምሁር ያስፈልጋል፣ ሐሳብ የሚፈጥር ኢንተርፕረነር ባህል ያስፈልጋል፣ የሚነሳሳ አጃይል የሆነ አዳፕቲቭ የሆነ ለመማር ዝግጁ የሆነ። ለምን አሁን እኛ ያለን መዋቅራዊ ችግር ሱፕራስትራክቸሩም ኢንፍራስትራክቸሩም አልትራስትራክቸሩም ኢንፍራስትራክቸሩም የሚፈታው እነዚህ ተዋንያን ተሰናስለው ስራቸውን ከሰሩ ብቻ ነው። በአንድ ወገን ጥረትና ስራ የተሟላ ውጤት ልናመጣ አንችልም። የተሻገረ የተሳሰረ ምሁራዊ ሚና እንዴት እንወጣ? አንደኛ ንቁ ተሳትፎ፣ በእያንዳንዱ የሐሳብ ገበያ ውስጥ የራስን ድርሻ ኮንትሪቢዩት ለማድረግ በንቃት መሳተፍ፣ ከራስ የተሻገረ ዓላማ መያዝ፣ ሐሳብ ትልቁ ፕሮዳክት እንደሆነ ማመን፣ የሰው ዋነኛው የእድገት አቅም ዘር የሚነሳው ከሐሳብ እንደሆነ ማሰብ፣ ምሁራን ድልድይ መሆን። በቴሲስ እና አንታይ ቴሲስ እምብዛም ችግር የለም። ሐሳብ ሲመጣ በተቃረነ ሌላ ኤክስትሪም መቆም ችግር የለም። ሲንተሲስ ላይ መስራት
ከሁለቱም ወገኖች ጠቃሚ ነገር ካለ ወስዶ መካከለኛ የሆነ አሻጋሪ ሐሳብን መንደፍ የምሁራን ሚና ይሆናል። ብሔራዊ እይታ ከሐሳባዊ ፋይዳ ባሻገር ከእውቀታዊ ፋይዳ ባሻገር ብሔራዊ ፋይዳው ማየት ጀስት አውቄያለሁ ተመርቄያለሁ ሳይሆን ለሀገር ለማህበረሰብ ያለውን ኢምፓክት ማየት። ምሁርነት ከሙያዊ ስኬት ከሙያዊ ኬሪየር ባሻገር ለሀገር እድገት ያለውን ጠቀሜታ ማየት። ክፍል ከጊዜ ሰሌዳ ባሻገር ከጠባብ ሩም ባሻገር ሀገርና ትውልድን እያሰቡ መስራት። ጊዜ የማይገድበው ሙያዊ ልዩነት የማያጥረው ፖለቲካዊ ዲፍረንስስ የማያስቀሩት ምሁር መሆን ይኖርበታል። ኢንተርፕረነር እይታ ሲባል መፍጠር፣ መተግበር፣ መለወጥ ነው። ኢኖቬት የምናደርገው ኮንሱም ማድረግ ብቻ ሳይሆን አይዲያን ፕሮዲዩስ ማድረግ ያስፈልጋል። ፕሮዲዩስ ማድረግ ስንችል ኮንሰምፕሽናችን ይሳልጣል፣ ጋፕ ካለውም ይሞላል። ሁለተኛው ኢምፕሊመንት ማድረግ ነው። እውቀት ከሼልፍ የሚሻገር ሪሶርስን የሚጠብቅ ሳይሆን ሪሶርስን የሚፈጥር መሆን አለበት። የጅማ ዩኒቨርሲቲ ከዩኒቨርሲቲ ወጥቶ የአርሶ አደር ማሳ ውስጥ ቡና ላይ ካልሰራ፣ የአዳማ ዩኒቨርሲቲ ከማሳ ወጥቶ ስንዴ ላይ ካልሰራ፣ ቁጭ ሪሶርስ ከጠበቀ የምናስበውን ነገር ኢምፕሊመንት ማድረግ አንችልም። ሶስተኛው ኢምፓክት ነው። ውጤትና መፍትሄ ተኮር መሆን፣ ችግር መተንተን፣ ጉድለት ለማሳየት መሞከር እሱ ችግር የለውም፣ ሁሉም ሰው ይችለዋል። ያን ችግር ተሻግሮ መፍትሄ ማምጣት ላይ ግን ቀዳሚ ሚና መጫወት ይኖርበታል። ቀዳሚና ማዕከላዊ እይታ፣ ቀዳሚና እውነት ገላጭ፣ በዚህ ድህረ እውነት ዘመን እውነት የሚገልጥ አራቂና እሴት ገንቢ፣ እውቀት መር ውይይቶችን የሚመርጥ የሚወድ የሚያደርግ ምሁራዊ ምክረ ሀሳቦች የሚሰጥ። የሴራ ትንታኔ መበራከት እውነት አንሶ እንዲታይ ስለሚያደርግ የዳታ የኢንፎርሜሽን እና የእውቀት ሲኩዌንስ ሳይበላሽ እውነት እንዲጎላ የሚያደርግ መሆን አለበት። እውነት መርምረው መግለጥ፣ ነገር ከስር ከመሰረቱ ማየት የሚችሉ ምሁራን ሲበራከቱ ኢትዮጵያ ውስጥ ያለው ችግር ተፈቶ የምናስበውን ነገር እናሳካለን። ማጠቃለያ፣ ከነባሩ የሐሳብ አጥር እንውጣ። አዳዲስ ሐሳብ ለመፍጠር እንሂድ። ከልማድ እስር እንውጣ። ሸብቦ የያዘን የልማድ እስረኝነት ወደፊት እንዳንሻገር ስለሚያደርገን። ከጎራ ከሰፈር እንውጣ። ሐሳብ ድንበር የለውም። ከጎራ ከሰፈር ወጥተን የበለጸገች ኢትዮጵያን ለመፍጠር በጋራ እንስራ። ለምን ያላችሁ እንደሆነ ኢትዮጵያ ረጅም ዘመን ያላት ሀገር ናት። የዛሬ 4-5 ዓመት ኢትዮጵያ አትፈርስም ብዬ በምናገርበት ሰዓት ብዙ እምነት የለም። አሁን ብዙ ጥርጣሬ ያለ አይመስለኝም። ኢትዮጵያ አትፈርስም። ኢትዮጵያን ማፍረስ የሚችል ኃይልም የለም። የሚፈልግ ሞልቷል፣ ማድረግ የሚችል ግን የለም። ከዛ አልፋለች። ለምን? ስረ ሰደድ ቤተ ሰፊ አገር ስለሆነች። ሀገር በቀል እሳቤዎች ቅድም እንዳነሳሁት በአፍሪካ ውስጥ ብቸኛው በጽሁፍ ቋንቋ ለመገበያየት የሚያስችል ፊደል ካላንደር ያላት ሀገር፣ በራሷ አውድ ለመመላለስ የሚያስችል በጣም ብዙ ፈጠራዎች ያላት ሀገር ናት። የዳበረ ባህል ያላት ናት። ተናበን ተሰናስለን ተማምረን በጋራ ቆመን መናናቅን፣ እብሪትን፣ ማናህለኝነትን አስቀርተን ብንሰራ ልናመጣ የምንችለው ውጤት ትልቅ ነው። ለዚህ ዋናው ነገር መልካምነትና በጎ ህሊና ነው። መልካምነትና በጎ ህሊና ከሌለ እኩይ ፍላጎትና ሐሳቢዎች ይኖራሉ፣ ግን አይከናወኑ። በአንድ ወቅት አንድ ሼክ ግመል ሊገዙ ገበያ ይወጣሉ። ገበያ ሲወጡኝ ሼክ ረዳት ነበራቸው። ገበያ ወጥተው ካሉ ግመሎች አንደኛውን መርጠው ዋጋ ተደራድረው ከፍለው ይገዛሉ። ገዝተው ወደ ቤት የመልስ ጉዞ እንደጀመሩ ግመሉም እንዲያርፍ እነሱም እንዲያርፉ አንድ ቦታ አረፍ ብለው ሲቀመጡ አጋጣሚ ግመሉ ኮርቻ ነበረው። ግመል ትልቅ ነው። ላዩ ላይ ያለ ኮርቻ እምብዛም አይታይም። ኮርቻውን ረዳቱ ሲያነሳው ከስሩ ትንሽ የተቋጠረ ነገር ያገኛል።
ያ የተቋጠረ ነገር በውስጡ ብዙ እንቁዎች ይዟል። ሰውየው እንቁ መሆናቸውን ሲያይ ረዳቱ በእጅጉ ይደሰታል፣ ይፈነጥዛል። ለሼኩም አለፈልን፣ ግመሉን ከገዛንበት በብዙ እጥፍ የላቀ ሀብት አግኝተናል ይላቸዋል። ሼኩ የለም ይሄ ስላልገዛ ነው እንመልሳለን ይላሉ። ሰዎቹ እኮ እዚህ እንደነበረ ማያቁም እንደሸጡልንም ማያቁም መመለስ አያስፈልገንም ይላል ረዳቱ። አይ እነሱ ባያቁም እኛ እናቃለን፣ ስለምናቅ ማስቀረት አንችልም ብለው ወደ መጡበት ወደ ገበዩበት ገበያ ይመለሳሉ። ተመልሰው ሰውየውን አፈላልገው ይቅርታ በስተት እነዚህን እንቁዎች ከግመሉ ጋር ሰጥተናል፣ ይሄ እንቁ ያንተ ነውና ውሰደው ይላሉ። ሰውየው ይደነቃል፣ ከፍቶ ይቆጥራል። ያስቀመጠው 24 እንቁ ነበር። 24ቱም እንቁዎች አሉ። በጣም ደስ ብሎኛል ታማኝ ስለሆኑና 2 እንቁ ልስጦት ይላቸዋል። ሼኩ የለም 2 እንቁማ ወስጃለሁ አሉት። ደግሞ ቆጠረና አልወሰዱም፣ 24 ነበረኝ አሁንም 24 ነው ያለው አሉት። አይ እናቴ መልካምነትና በጎ ሕሊና የሚባሉ 2 እንቁዎች አስተምራኛለች፣ እነሱ ይበቁኛል አሉ ይባላልና በመልካምነትና በበጎ ሕሊና ተባብረን ኢትዮጵያን ወደ ብልጽግና እናሸጋግራት። አመሰግናለሁ።